ወንጌላዊ ኤርሚያስ አበበ እኔ በእውነት ነው የምለው አንድ አይናችን ነው እሱ ለገሻ እጣለ ደግሞ አንተ ምን አረክ አንተ ምን ያህል ሰው አዳንክ እኔ ነኝ በእጄ ብዙ ሰው ዳን ኧረ አይባልም ሶፊ ዘማሪ ሶፊ በዛ በጣም ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ በነበረው ብትቀመጪ በተከበረችበት ስምሽ ብትቀመጪ ምን አለበት አይ ስም መጥቀሱ ሳይሆን ጀነራል ሐሳቡን ባወራ ደስ ይለኛል አንቺ ከፈለግሽ መናገር ትችያለሽ ግን ኤርሚያስ ተናገሩ ሸቱ ይቅርታ እኔ አሁን ስለሱ ለመናገር ሳይሆን ጀነራል የሆነ አጠቃላይ ሐሳብ ዝም ባናነሳ ጥሩ ነው አለች ከዛ አብራት ነገር እንድታቦካ ፈልጋ ነው ይዛት ወጣች ሶፊ እሱም አልሰራመት አለ ምንም አልሸጥኩም ያለችው ጉዳይ ደግሞ ወንድማችን ቤኪ የሚባል እሱ ገንዘብ ሰብሳቢ ለካ የገንዘቡን ከረጢት ያሰበሰበልሽ ጋጫለ እህቴ ምስክር የለም ብለሽ ሽምጥጥ አርገ ራሱ እግዚአብሔር እያጋለጣቸው ይሄንን በዚህ ነው ያየው በዚህ ሴት ምክንያት እግዚአብሔር አሁንም የንስሐ ዕድል እየሰጠሽ ነውና እኔ አንቺን ብሆን አሁንም በጓዳ ገባለሁ ድራሽን አጠፋለሁ ወንድማችን ኤርሚያስ አበበ ደግሞ አንቺ አትነግሪለትም ስራውን አንቺ አትነግሪለትም ምንና ምንም አትወዳደሩ እግዚአብሔር በሱ ከሚሰራው በላይ ማንንም ላይ እየሰራ አይደል እኔንን ምስክር ነኝ ከዛ እንዳልኩት አደባባይ ወጡ ከዛ እሱ ያው እንትኑን ቀጠለ ማንነቱን ይዞ ነው ደግሞ ከሷ ጋር ቢሆን ምን ቢሆን ጳጳሱን ሁሉ የሰደብኩት እነሱ ስድብ አስተምረውኝ ነው አለ ኧረ ወንድም አለ ለቀቅ ራስህን ቻል ኤርሚያስ አበበ አንተን ስድብ አስተምሩ በመንፈሳዊ ቋንቋ የመንፈሳዊ ቋንቋ እኮ ስድብ የማይመስል አለ እኮ ቃላት አንተ እንደተሳደብከው ጳጳሱ ምንትስ ያልከው መድገም እንኳን የሚያስፈራውን ና መስቀል አደባባይ ጋር ያለው ኮርነሩ ላይ ኢሰማኮ ህንፃ አንደርግራውንድ ላይ ፕሮግራም አዘጋጅታ እኔ እግዚአብሔርን ሰው ፕሮፌት ቲቪ ጃሽዋን በጣም የማከብረው እዚህ ምድር ላይ እኔ ነብይ ጥራ ብለው ቢሉ እሱ ነው የምጠራው። ይሄ ታውቃላችሁ በዚህ ጉዳይ ላይ ፌስቡክም ላይ ዩቲዩብም ላይ እያንዳንዱ የተናገርኩት ነገር ነው ማለት ነው። ቃሌን አይታጠፍም። ከዚህም የተነሳ ለነቢያት አገልግሎት በጣም ትልቅ ሪስፔክት አለኝ በጣም ይሄን ደግሞ ታውቃላችሁ ምንም የተደበቀ ነገር አይደለም እና እሷን ያኔ ነው ያየኋትኝ እና ደግሞም ካየሁት የተነሳ መልካም ነገር ስላየሁኝ ጌታ እግዚአብሔር ይባርክሽ በርቺ ብያታለሁ። ከኢትዮጵያም ውጭ መታ ካናዳ አይ ቲንክ ተጋብዛ ወንጌላዊ ተክልሻ ጋር እነሱ ጋር አገልግላ ተክሉንም ስናወራ በጣም መልካም አገልግሎት ነው የምታገለግለው ብሎ ቴንኪ ብያታለሁ። አበረታትቻታለሁ። ኦኬ ደውዬ አበረታትቻታለሁ። ስልክ ካለሽ ብንገናኝ አወራሻለሁ ብያት ናይጄሪያ የሄደች ጊዜ የእግዚአብሔር ሰው እንዴት እንዳገኛትና ያለው ነገር ተጫውተናል። አየ በምን ያህል ሪስፔክት እንዳወራት ሪከርድ ሁሉ ጨምራለ። ኦኬ ነብይት ብርቱካን ብዬ ነው የጠራኋት። የጸጋ ስጦታ ነክቻለሁ በፍጹም ለማን እግዚአብሔርን ስለመፈራ ማለት ነው። ዋል እስካልገለጠልኝ ድረስ አልናገርም። እንዲና እንደዛ ብዬ አልናገርም። ኦኬ ስለዚህ ካለች ጥሯት ትምጣ። ጥሯት እሷ ባለችበት ነው እና ይበሏት ካለች ማለት ነው ትምጣ። ካልሆነስ እኔ እዚህ ለቀዋለሁ። እሺ ጥሯት። ስልክ ያላችሁ ሰዎች ደውሉላት። አገልግሎቴን በብዙ አታክ አስደርጎታል። አገልግሎቴን አታክ አስደረገ። አንደኛ ሰው ብትጠይቁኝ ኤርሚያስ ቀለሜ ነው። ቀለሜ ተናገር ውሸቱ ነው ደግሞ ስሙ። ተናገር እውነቱ አይደለም። ተናገር ውሸቱ ነው ስሙ። ኢየሱስም ተናገር ውሸቱ ነው። ስለዚህ የኔን ስም መጥራት እስካላቆምክ ድረስ አልፋታህም። በቃ አንተ ተሳዳቢ ሴት ነው እኮ በቃ ሴት እኔ ሴት ነው እንደዚህ ማቀው። እኔ እንደሱ አይነት ሴት አላየሁኝ። ወንድ ከሆንክ እስቲ ዮኒ ማኛ ጋር ግጠም። ወንድ ነህ ከሌሎቹ ጋር በቃ ምንድነው መዝሙር ዳዊት ነው ዳንኤል ነው የሚባሉ ትላልቅ ኦርቶዶክሶቹ ጋር እስቲ ግጠም። አንተ ወንድ ከሆንክ እኔን መጥራት አይጠበቅብም እና አንተ እኔ ቤት ከፈለግ። ስለዚህ ወንድ ከሆንክ እነሱን ወንዶቹን ስም እየጠራህ ተናገር እስኪ። ወንድ ነህ እዛ ቁጭ ብለህ ከምታወራ አዶናይ አለ እኮ አዶናይ የሚባል ጎበዝ ልጅ። አዶናይን ታውቀዋለህ?
አዶናይ እሱ ይኸውልህ ቱር እያደረገ ነው፣ ምድሪቷን እየዞረ ነው። ጀግና ልጅ አንበሳ አየው። ከሰው ጋር የሚኖር ከጴንጤው ብትለው፣ ከኦርቶዶክሱ ብትለው፣ ከሙስሊሙ ብትለው፣ ከእያንዳንዱ ሰዎች ጋር መኖር የሚችል አዶናይ የሚባል ቲክቶከር አየ። እሱ ወንጌልን እንኳን እንትን ሳይል ግን ከምንም እሱ ከሰይጣን ጋር ብታስቀምጠው ከሰይጣን ጋር መኖር ይችላል አዶናይ አየ። አንተ ግን ቁጭ ብለህ ስለ ነቢይት ብርቱካን አውርተህ ገንዘብ ልትሰበስብ አትችልም፣ አትሰበስብም። ይችን ገንዘብ አሁን የታሰበልህ ገንዘብ እጅግ ላይ አይገባም። ቃላት አለቅ። አይገባም በፍጹም በፍጹም። ይሄንን እነግርሃለሁ። አንተ ሴት ነው እሱ ሴት ቁጭ ብሎ ስለ ሴት የሚያወራ ፎቶዬን ለጥፈው ስለ ሴት የሚያወሩ ራሳቸው ሴቶች ናቸው። አልሰማችሁም? እኔ ደግሞ ጀግና ሴት ነኝ። ጀስት ልጆቼን ያሳደግኩ ያስተማርኩ ኢንጂነር ልጅ፣ ዶክተር፣ አካውንታንት ልጆቼ በአጠቃላይ በጣም የተማሩ ልጆች እግዚአብሔር አምላክ ተአምር የሚሰራባቸው። ቀለሜ ይሄ ማነው? ተናገር ውሸቱ አርፈ ብትቀመጥ ነው የሚሻል ከኔ ጋር። አሁንም ያልሰማችሁ ሰዎች ድምጡን ያልሰማችሁ አላችሁ፣ ላሰማችሁ ያስ ከመክፈቴ በፊት ማለት ነው። ኦኬ የምታውቋት ስልኳ ያላችሁ ሰዎች ጥሯትና ትምጣ እዚህ እኔ ጋር። ሰዎችን ከገስት ላይ ባሉበትም ወይ ደግሞ ወርደው ምታቸው ነው ይሰማሉ ማለት ነው። ችግር የለውም። ተናጸሩ ገጽ ለገጽ ከይላለሁ ፊት ለፊት ተያይታችሁ ምናምን ነገር ብሎ የሚል ማለት ነው። እንግዲህ በግሌ ሞክሬያለሁ፣ በውስጥ ደጋግሜ ለመምከር ለመዘከር ሞክሬያለሁኝ። ኦኬ አልተቻለም። ሽማግሌ አስገብቼ የዛሬ 5 ዓመት አካባቢ ለማውራት ሞክሬያለሁኝ፣ አልተቻለም። ኦኬ አልተቻለም። እኔ እንደምታውቁት ደጋግሜ እንደተናገርኩት ሶሻል ሚዲያ ላይ በነቢያት አገልግሎት ላይ በጸጋ ስጦታ ላይ በጣም የማምን በካሪዝማቲክ እንቅስቃሴ በጸጋ ስጦታ በመንፈስ ቅዱስ አሰራር የማምን ሰው ነኝ። የነቢያት አገልግሎት ዛሬም አለ ብዬ የማምን ሰው ነኝ። በዚህ ጉዳይ ታውቃላችሁ አቋሜ። ለእውነተኛ ጸጋ ለተገለጠባቸው በቤተክርስቲያን ለሚያገለግሉ ሰዎች በጣም ትልቅ ክብር አለኝ። ሲያገለግሉ ግን ነቢይም ይሁን ሐዋርያ አስተማሪም ይሁን ወንጌላዊ ማንም ይሁን ማንም ሲያገለግል ግን በጽድቅ ነው ማገልገል ያለበት። አዎ ፋይናንስ ገንዘብ ያስፈልገናል። አዎ በጣም አውቃለሁ። እግዚአብሔር የጠራቸው አገልጋዮች እኔ ገንዘብ እንደሚያስፈልጋቸው በጣም አውቃለሁ፣ በጣም አምናለሁ፣ አውቃለሁ። መጽሐፍ ቅዱስም ይነግረናል፣ በብሉይ ኪዳንም በአዲስ ኪዳንም ማለት ነው። ገንዘብ አስፈልጎት እኮ ነው የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን የገሊላ ሴቶች ይከተሉት ከነበሩ ሴቶች በገንዘባቸው ያገለግሉት ነበር ይላል። ይህ ገንዘብ ስላስፈለገው እንደሚያስፈልገውም ስላወቁ ሰው ሆኖ ስለመጣ ገንዘብ ስላስፈለገው እንደሚያስፈልገውም ስላወቁ ሰፖርት አድርገውታል ጌታችንን ማለት ነው። አይን አያስፈልገኝም እኔ አምላክ ነኝና ብሎ አላለም። ደግሞም በሚያስፈልገው ሰዓት ላይ ደግሞ ቢያስፈልግ ከሰው እጅ ብቻ ሳይሆን የሚቀበለው ተፈጥሮን አዞ ጴጥሮስን ልኮት ስታቴር የምትባል ሳንቲም ከአሳ አፍ ውስጥ አውጥቶ ለሱና ለጴጥሮስ ግብርን ቀረጥን ክፈል ብሎታል ማለት ነው ጌታ። አዎ ኦኬ ገንዘብ ያስፈልጋል። አዎ ገንዘብ ሲያስፈልግ ግን በጽድቅ ነው የምጠይቀው። ገንዘብ ሲያስፈልግ በምንድን ነው የምጠይቀው? በጽድቅ። ማንን ነው የምጠይቀው? ቅዱሳንን መጠየቅ ነውር የለውም። የእግዚአብሔርን ሕዝብ መጠየቅ ነውር የለውም። ይህን ከማን የተማርከው አንተ? ከቅዱሳንን ገንዘብ በጽድቅ መጠየቅ፣ በጽድቅ መንገድ መጠየቅ ከማን የተማርከው? ከቅዱስ ጳውሎስ። ከአንዴም ሁለቴ ከሁለቴም ሶስቴ ጠይቋል ጳውሎስ ለአገልግሎቴ ለጉዞዬ እንድትረዱኝ ብሎ ማለት ነው። ግን በጸጋ ስጦታ ስም ግን በእግዚአብሔር ስም በእግዚአብሔር ሰውነት ስም በሐዋርያነት ስም ሲነግድ ሲያጭበረብር ሲቀጥፍ ሲዋሽ ሲዘርፍ ግን አታዩትም። ጳውሎስን ማለት ነው። ከጌታ ቀጥለን የምንጠራው የአዲስ ኪዳን ስመጥር ሐዋርያ እንደዚህ ሲያደርግ አታዩትም ማለት ነው። ስለዚህ አንድ ድል ልስጣት ማለት እሷ ባለችበት በእርግጥ አትችለውም፣ ተሰማዋለች እዚህ ሆና ግን አትችለውም ቀጥሎ የሚከፈተውን ነገር ማለት ነው። እና የኔና እሷ ግንኙነት መቼ እንደሆነ እሺ ታወራለች። የኔና የእሷ ግንኙነት መቼ እንደሆነ ከየቱ ጋር እንደጀመረ በውስጥ ምን እያልን አውራት እንደነበረ ኢንከሬጅ ነበር ማረጋት ወይስ ዲስከሬጅ ነበር ማረጋት ሪካርድ የተደረገ አለ። ኦኬ ከእሷ ጋር የነበረን ኮንቨርሴሽን ማለት ነው፣ በሰላሙ ጊዜ እንደሚባለው ማለት ነው። ከዛስ የኔና እሷ ነገር የሻከረው
ሪዝባንድ ላይ አሜሪካ መጥታ ደም ታትሞበታል እሸጣለሁ ብላ ስትል አትችይም ብያታለሁ። እሱንም ዩቲዩብ ላይ አሳያቸዋለሁ። እኔ ብርቱካንን ብቻ ነው የምቃወመው። ብርቱካንን ብቻ ነው የምቃወመው። እዚህ ያላችሁ ሰዎች መስክሩ፣ 400 ሰዎች ማለት ነው። እኔ ብርቱካንን ብቻ ነው የምቃወመው። የሚነግዱ ዘይት የሚሸጡ ሰዎችን እነ እዩ ጩፋን አልተቃወምኩም። ቪዲዮ ከፍታለሁ፣ አሳያቸዋለሁ። እኔ ዩቲዩብ ላይ ማለት ነው። እነ እስራኤል ዳንሳን አልተቃወምኩም። ቪዲዮ ከፍቼ አሳያቸዋለሁ። በሐሰት ትንቢት የሚናገሩ ማለት ነው። ኢቭን ወንድማችን ነቢይ መስፍን በሹ ሶፍት እንኳን ሲያስበላ ትክክል አይደለም ብዬ ተቃውሜዋለሁ አለ ዩቲዩብ ላይ ማለት ነው። ሴት እንደሚናገረው ወንዶቹን አይናገርም ብላለች። ነቢይ መስፍን በሹ ነቢይ አይደለም? በኢትዮጵያ ቤተክርስቲያን ደግሞ ተቀባይነት ያለው። እዩ ጩፋ ነቢይ አይደለም? ተቀባይነት ያለው። አልተቃወምኩም። እነ እስራኤል ዳንሳን አልተቃወምኩም። እነ ዲዲያ ጳውሎስን አልተቃወምኩም። ደሞች ናቶች በትንቢትና በሌላ ነገር ባላገኛቸውም ቃለ እግዚአብሔርን የሰበከኝ እንኳን የእግዚአብሔር ሰው ፓስተር ታሪኩ ቴዎድሮስ ከጃፒ ጋር በመገኘቱ እኔ የጃፒ ትምህርት ትክክል አይደለም ብዬ ስለማመን እና እዛ በመገኘቱ ያኔ አልተቃወምኩትም። ፓስተር ታሪኩ ቴዎድሮስን ተቃውሜያለሁ። ቪዲዮ አለ ዩቲዩብ ላይ። ፓስተር ዳዊት ሞላልኝን አልተቃወምኩትም፣ ተቃውሜያለሁ። የእግዚአብሔር ሰው አይደለ? በጣም ትክክል ባልሆኑበት መንገድ ግን ተቃውሜያለሁ። ወንዶች አሉ እንደዚህ። እነ ጃፒን አልተቃወምኩም፣ ተቃውሜያለሁ በትምህርታቸው። እነ ዘላለም መንግስቱ እነ ዳንኤል ጌታቸው እነ ዘላለም ጌታቸው እነ ዳንኤል ጌታቸው አልተቃወምኩም፣ ተቃውሜያለሁ። እነ ተዘራ ያሬድን አልተቃወምኩም። እነዚህ ሁሉ ሴቶች ናቸው አይደሉም? በስተት ድርጊታቸው በስተት አስተምሯቸው ተቃውሜያለሁ። ዩቲዩቤን ታዩታላችሁ፣ አሳያችኋለሁ ማለት ነው። ታዲያ እቺ ሴት አሁን በጠላትነት መነሳት የፈለገችው ለምንድን ነው? ሪዝባንድ እሸጣለሁ ብላ በደም የተነከረ ነው፣ በደም የታተመ ነው፣ በደም የታለለ ነው እያለች አሜሪካ በመጣች ሰዓት ላይ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ተናግሮኛል እና መንፈስ ቅዱስ ስለተናገረኝ በዛ እዚህ ሪዝባንድ ላይ ይህንን ያሰረ እጁ ላይ ያደረገ አንገቱ ላይ የቋጠረ ሞገስ ያገኛል። ትልልቅ ሰዎች ቤት ገብቶ ፎቶ ሁሉ ጭምር ሊነሳ ይችላል እና እንደዚህ አይነት ሞገስ ስለሚሰጣችሁ ግዙ ነው ያለችው ያኔ ማለት ነው ኦፊሻሊ። ኦኬ እኔም በመሰማሁበት ሰዓት ላይ ምንም እንኳን ከዚህ በፊት ልክ ነው ከዚህ በፊት በውስጥ በደወልኩላት ጊዜ አይ ቲንክ ምንድነው አላገኘኋትም። ከዛ ቮይስ ሪከርድ አድርጌላታለሁ እና በነብይነት አገልግሎት እንደምታገለግል ቪዲዮዋን ሁሉ ጭምር ሰማ እንደነበረ ኢሰማኮ ህንፃ የመጀመሪያው አይ ቲንክ ፕሮግራሟ ይመስለኛል ባዘጋጀች ጊዜ የእግዚአብሔርን ሰው ማከብረው ፕሮፌት ቲቪ ጃሽዋን የሱን ቪዲዮዎች ነበር ታሳይ የነበረው። እዛ ተገኝቼ የነበረውን የእግዚአብሔር ክብር በጉባኤ ውስጥ የነበረውን ነገር እንዳንድ እንደዳነ ሰው ተታልይም እንኳን ከሆነ ልታለል እዛ ጋ ማለት ነው። ግን እንዳንድ እንደዳነ ሰው እዛ ጋ ያየሁትን የተመለከትኩትን አፕሪሼት አድርጌያለሁ። ኦኬ ነቢት ብርቱካን ብዬን የምጠራት ኦኬ። ልብ በሉ እና ጌታ እግዚአብሔር ይባርክሽ። የእግዚአብሔርን ሰው በጣም ነው የምወደው፣ በጣም ነው የማከብረው። እሱም ጋር ደግሞ ያየውሽ ይመስለኛል ቪዲዮ ላይ ብያልኳት፣ አዎ አለች። ሄደሽ ነበር? አዎ አገኘሁት አለች። እንደውም መጨረሻ ላይ ፕሮፌት ቲቪ ጃሽዋን እኮ እንዲሞት የጸለይኩበት እኔ ነኝ ብላኝ ያለች ሴት ናት። እቺ ሴት እንዲሞት እኔ ነኝ የጸለይኩበት አለች። ለምን ኢትዮጵያ ውስጥ የእግዚአብሔር ሰው ጉባኤ ላይ ቆሞ ጃሽዋ ኢትዮጵያ ውስጥ በሱ ስም የሚሰራ ንግድና አሻጥር ስላለ የእሑድ ፕሮግራም ላይ ይመስለኛል የአምልኮ ፕሮግራም ላይ ራሱ የእግዚአብሔር ሰው ፕሮፌት ቲቪ ጃሽዋ ተናግሮ እኔ አላቅም ብሎ ማለት ነው። ኦኬ ማነው የተናገረን? ወርልድ ዋይድ ዓለም አቀፍ በሚሊዮን የሚቆጠር እግዚአብሔር ጄኒውን የሆነ ጸጋ ላይ ያስቀመጠበት እኔ የእግዚአብሔር ነብይ ነው ብዬ ዛሬ አይደለም መናገር የጀመርኩት። ታስታውሳላችሁ አይደል? አዎ አሁን እሱ ወደ ጌታ ሄደዋል። አዎ ከጌታ እንደሰማ እንዳየ ሰው ስለሱ አፌን አልከፍትም። የእግዚአብሔር ሰው ነው ብዬ ነው የማምነው ፕሮፌት ቲቪ ጃሽዋን እና እሱ ጋር ሁሉ ተገኝታ አየኋትኝ። ጌታ እግዚአብሔር ይባርክሽ ብያልኳት ስለሱ አገልግሎት ስላለው ትህትና እኔ በርቀት ስለማቀው እሷ ደግሞ ሄዳ ስላየችው አዎ እውነት ነው ምናምን ነገር ብላለች። ኦኬ እና በርቺ፣ አንቺ ላይ ስላየሁት ነገር ጌታን እግዚአብሔር እጅግ አድርጌ አመሰግናለሁ። በርቺ፣ አበረታታዋት ማለት ነው። ልብ በሉ፣ አበረታታዋት ማለት ነው። ኦኬ የነቢያትንም የጸጋ ስጦታ እንደምቀበል እንደማምን ታውቃላችሁ እዚህ ያላችሁ ወገኖች።
የአደባባይ በግልጥ የሚታወቅ እንጂ የተደበቀና ሚስጥር የሆነ ነገር አይደለም። ልብ በሉ። ጥሯት ካለች ትምጣ። እሷ ባለችበት ነው የኔና የእሷ የድምፅ ሪከርድ እሷም እያደረገችኝ እኔም እያደረግኩ የነበረውን አሁን ምከፍተው ማለት ነው። ከ45 ደቂቃ እስከ 1 ሰዓት ድረስ ያለው እንዲሁም በመካከላችን ያስገባውት የእግዚአብሔር ሰው ከፈለገ ቪዲዮም ላይ እዚህ ይገባል ገስት ላይ። ካልሆነስ በድምፅ ገብቶ እዛው ጋር አብሮ ሪከርድ ስለተደረገ ምን እንዳላት ምን ብላ እንደሰደበችው ትሰሟታላችሁ። በቃሏ ነው የምትመዘነው። በቃሉ በቅዱስ ቃሉ እኔም እሷ የምንመዘነው ግን በራሷ ቃል ትመዘናለች ማለት ካለች ጥሯት። ማጠፊያው ይቸግርሻል እህትዬ። ካለች ጥሯት። እኔ ለልጆቿም ለራሷም ተጠንቅቄ ነው ያን እንትን ያልኩት። ካለች ጥሯት። እሺ ወንድሜ አክሊሉ እንዴት ነህ? ወንድሜ ኤርሚ አመሰግናለሁ ስለሰጠኸኝ እድል ስላስገባኸኝም እግዚአብሔር ይባርክህ። እሺ እንግዲህ አፍተር ታይም ነው የመጣሁትኝ። ሁልጊዜም መጥቼ ከዚህ በፊት እሰማለሁ ትምህርትህን። በአንተ ትምህርት እኔ ደስተኛ ነኝ። በምታደርገው ነገር ወንጌል ላይ በምታደርገው ነገር በጣም ነው ደስተኛ ነኝ። ግን እዚህ ጋር አሁን በተፈጠረ ነገር ሁለተኛ ቀኔ እና ሶስተኛ ቀኔ መሰለኝ እስካሁን በፊት ስለነበረው ነገር አላቅም። እኔ ሞዴሬተሯም ነኝ አጋጣሚ ደግሞ እና ትላንትና የሆነ ነገር ስታወራ ሰማሁኝና ኧረ በእናትሽ ደስ አይልም ብያታለሁ። ቪዲዮም ሪከርድ ይሆናል። ኦልሬዲ የምትስማሙ ደስ የሚለኝ አይነት ሰው ነኝ። ምክንያቱም አንተም ወንድሜ ነህ፣ እሷም እህቴ ናት። ይሄ ወደ ሚዲያ ባይወጣ ልመክርህም አይደለም ከኔ በላይ በደንብ ስለምታውቅ አንተ ማለት ነው። እሷም ከኔ ይልቅ እሷም ስለምታውቅ ለእሷም እንዲህ ነው ያልኳት። እድሉን ስለሰጠኸኝ ግን አንድ ነገር ብቻ ብዬ እድሉ እሷ ከሊቭ ከመውጣቷ በፊት ጥሯት እያልክ ጠርቻት መነጋገር የምትችሉበትን ኦፖርቹኒቲ ላመቻች። ኖ ሚዲያ ላይ ነው የምንነጋገረው። አሁን ፊት ለፊት ካሜራ ላይ በውስጥ ነው። በውስጥማ አሁን ሳትወጣ ልንጠራት ብዬ ነው። ግን ከዛ በፊት አንድ ነገር ልበል። ማለት ያው ሚዲያ ላይ የወጣ ነገር ስለሆነ ከእንግዲህ ባይካበድ ባይነኝ። ምንም ነገር ይኑር ምንም አላውቅም። እኔ አንተንም ወግኜ እሷንም ወግኜም አይደለም ማወራው እውነትን እንጂ። እሱ ደግሞ ክርስቶስ ነው። እሱ ደግሞ የሚጠበቅብን ሌላ ብዙ የእግዚአብሔር የሆነ አጀንዳ ስላለ በዛ ነገር ላይ ብትፈቱት ፈታችሁት ይህንን ሌላ ነገር ብታወሩ ደስ ይለኛል ከሚል አንግል እና ውስጥ የተሰማኝን ነገር ልበልና የማይሆን ከሆነ ግን የእናንተ ኃላፊነት ነው። እኔም ከመሀል እወጣለሁ ማለት ነው። ግን እንደ እግዚአብሔር ሰው ብትስማሙ ደስ ስለሚለኝ ይችን ነገር ማለት እወዳለሁ። መጽሐፈ መሳፍንት 14 ላይ ከቁጥር 7 ጀምሮ የእግዚአብሔር ቃል እንዲህ ይላል። ከጥቂት ቀንም በኋላ ሊያገባት ተመለሰ። 4 ነጥብ ስላለው ነው ከላይ። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም ይላል። ምን ለማለት ፈልጌ ነው? ሁላችሁም በቅንነት እንድታዳምጡኝ እፈልጋለሁ። እግዚአብሔር አገልጋይ እንደነበረ፣ በትንቢት እንደመጣ፣ የእግዚአብሔር ነገር እንዳለበት፣ መንፈስ እንዳለበት የተነገረው አገልጋይ ነው። ሳምሶም ያውቃል ማንነቱ። ስለዚህ እንዳትነካ የተባለው ነገር ግን እንደነበረም ያውቅ ነበረ። እሱ ግን ከሞተ አንበሳ አፍ ውስጥ ከሞተ ነገር ምንም ነገር እንዳትወስድ የተባለ እንዳትነካም የተባለ ሰው እያወቀ ግን ያንን ነገር አደረገ። እናትና አባቱ ጋር ግን መጥቶ እንደበላ አልነገራቸውም።
ይህንን እግዚአብሔር ቃል ሲሰጠኝ እናንተ ጋር ያለውን ፉክቻ እናንተ ማንም የሚያስተምራችሁ ወንድምና እህቶች አይደላችሁም። ታውቃላችሁ የእግዚአብሔር አገልጋይ የእግዚአብሔር ጸጋ እንዳለባችሁ ሁለታችሁ። ስለዚህ እናንተ ጋር የሆነ ስተት አንተ እሷ ጋር ያየኸው ስተት ሊኖር ይችላል፣ እሷ አንተ ጋር ያየችው ስተት ሊኖር ይችላል፣ ህዝብ ያላወቀውም ሊሆን ይችላል። እናንተ ብቻ የምታውቁት በእግዚአብሔር ፊት ነው ማወራው። ምን እንደሆነ ግን አላውቅም። ሶምሶም ለእናትና ለአባቱ የአንበሳውን መብል እንደበላ እንዳልነገራቸው ሁሉ አሁን እናንተ እርስ በርስ የምትፈቱት ነገር ነው እንጂ የሚኖረው ህዝብ ለህዝብ ያልነገራችሁት ነገርን አሁን ወደ ህዝብ ማምጣት እግዚአብሔርም ይወደዋል ብዬ አልልም። እንደ ታናሽ ወንድሜ ነው የምጠይቅህ። እና ለጠራት ግን ዝግጁ ነኝ። እኔ ለጠራት ዝግጁ ነኝ። ለዚህ መልስ ካለ ይንስተኝና ካለ ጥራት ኤርሚ እዚህ አቤት ኤርሚ ትመጣለች። እኔ ጠርቻታለሁ። ትመጣለች። እኔ ጠርቻታለሁ። ትመጣለች። የማንንም ኢንተርፌር አንፈልግም። እሷ እኔን ሰምታኛለች። አንተ ደግሞ እኔን እንድትሰማኝ እፈልጋለሁ ማለት ነው። አንዴ ስትመጣ እኔ አስገባታለሁ። ኦኬ መታ ይቅርታ ከጠየቀች እዚህ ቀጥሎ ያለውን ከ45 ደቂቃ እስከ 1 ሰዓት ድረስ ያለውን ቆይ አንዴ ኤርሚ ቆይ ትመጣለች። ቆይ እንጠብቃት። እሺ ትመጣለች። ሼር አድርጌላታለሁ፣ ደውዬላታለሁ፣ አውርተናል ከሷ ጋር። ኦኬ ከዛ ሰላም ያላሉ ወገኖች ካሉ ሰላም ይበሉ። ሰላም ነው ኤርሚዬ፣ ሰላም ነው። ግድ የለህም፣ ሰላም ይሆናል። ነገር ሰላም ይሆናል። አይ አንዳንዴ የእንትናን መልእክተኞች ይመስሉኛል እና ደግሞ አሁን ሌላ ትርጉም እንዳይሰጠው ነው ወደ እዩ እየገሰገሱ ሲመጡ የጌታውን ዘምር የገደለ ሰላም ነው ምናምን ነገር ብሎ ያለው መልእክተኛ ማለት ነው። ስም ከጠቀስኩ ሌላ ትርጓሜ ስለሚሰጥ ልጠንቀቅ ብዬ ነው። ኤንዌይ እሺ፣ ግን ልብ በሉ እዚህ ያላችሁ ወንድሞችና እህቶች ማለት ነው። እታገሳለሁ እግዚአብሔር በሰጠኝ ጸጋ፣ ሰውንም አከብራለሁ። ከምንም በላይ በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ የምታውቁኝ የጸጋ ስጦታ ላይ ያለኝ አቋም የምቀበል ሰው ነኝ ወይስ የጸጋ ስጦታን የምቃወም ሰው ነኝ? ጻፉ ከታች ወገኖች። በእነዚህ 10 ዓመት ውስጥ የምትቀበለው ወይስ የማትቀበል እያላችሁ ጻፉ። ለእውነት ማለት ነው። የጸጋ ስጦታን እውነተኛ ጄኒውን የሆነን የጸጋ ስጦታ ነቢይነትን፣ ሐዋርያነትን ዋቴቨር ብቻ የጸጋ ስጦታዎችን የምቀበል ሰው ነኝ ወይስ ማልቀበል ነው? የምቀበል ሰው ነኝ። በቃሉ በቅዱስ ቃሉ በኋላ እኔም እሷም እንመዘናለን። በቃሏ ግን ስትመዘን አሰማለሁ እዚህ ላለ ሰው እህትየው ስማኝ ብላ ስላለችኝ እሺ ብያለሁ። እሺ ኤርሚዬ አንዴ በውስጥ ታወራኛለህ? ነው በውስጥ አንቺ ብቻ? አሁን ይሄን ብቻ። እሺ ኦኬ ደውይ። ኦኬ ቴንኪው በቃ ኤርሚዬ ስላስገባኸኝ በጣም ነው የማመሰግነው። መልካም ነገር ይሆናል። መልካም ነገር ሁሉ ይግጠምህ። ግድ የለህም። ኢየሱስ አሸናፊ ነው። የያዝከው ጌታ የሚጥል አይደለም። ባንተ እናምናለን፣ በእሷም ባለው ጸጋ እናምናለን። የጸጋ ስጦታው እግዚአብሔር ጋር ነው ያለው። በጽድቅ ጉዳይ ከሆነ በኢየሱስ ጉዳይ ከሆነ እመነኝ አልኩ። ልጆቼን ኢንሳይ ብዬ አልራገምም። ኦኬ እስከ ሞት ድረስ ግን እጋፈጣለሁ ማለት ነው። ማንሙን፣ ሴቱን፣ ወንዱን፣ ባለስልጣኑን ዋቴቨር በኢየሱስ ጉዳይ በወንጌል ጉዳይ ከሆነ የማልጣላው ሰው አይኖርም። አምታታለሁ፣ አጭበረብራለሁ እያልክ የምትቀጥል ከሆነ የምትቀጥይ ከሆነ በፍጹም 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 እንደዚህ የሚባል ነገር የለም። እኔንም ልክ እንደዚሁ ነው ማለት ያለባችሁ። ስጦታ የተሰጠኝ ላገለግልበት እንጂ እናንተ ላይ የእርግማን ቃል እያወጣው እየሰለጠነው ኦኬ የጽድቅ መንገድ እውነት እንዲሰደብ አይደለም። ማንሙን የቱንም ያህል ዘመን እኔ ኦርቶዶክስ ቤተክርስቲያን እየቀደሱ በነበርኩበት ዘመን አንተ ለምን ጌታን አታውቅም? ኦኬ እላህ ላይ የሚሰራውን የጸጋ ስጦታ አከብራለሁ። 4 ነጥብ። ለማን? ለእናንተ ብዬ አይደለም። የልዑሉን ድምፅ ስለምሰማ ስለማቅም ማለት ነው። ኦኬ አከብራለሁ። እሱም ተላልፈ ግን ሪዝባንድ ላይ የኢየሱስን ደም፣ ነጠላችን ላይ የኢየሱስን እስትንፋስ፣
ፎጣችን ላይ የኢየሱስን የስም ኃይል አተመንበታል፣ ሰፍተንበታል፣ ለጥፈንበታል የሚባል ማጭበርበር እህቴ ነቢት ብርቱካን አይደለችም። ወንዶች ቢሆኑ እዩ ጩፋ ቢሆን ተቃውሜዋለሁ፣ እስራኤል ዳንሳ ተቃውሜዋለሁ፣ መስፍን በሹ ተቃውሜዋለሁ፣ ይዲዲያን ተቃውሜዋለሁ፣ ጃፒን ተቃውሜዋለሁ፣ ዘላለም ጌታቸውን ተቃውሜዋለሁ፣ ዳንኤል ጌታቸውን ተቃውሜያቸዋለሁ። ብራዘር ኦኬ። እነሱ ራፌል ደሚሴን ተቃውሜያለሁኝ። በዚህ አታውቁኝም። እኔ ወንዶች ሴቶችን ብቻ እየመረጥኩ እሷን ብቻ እየመረጥኩ ነው የምናገረው። እንደውም ከሴት እሷና ማነች ቺ ሳውዝ አፍሪካ ደግሞ አንዳለች የምታብድ መቀመጫዋን ወደኋላ ዙራ እንደዚህ ብላ የምትል ማለት ነው። ሁለቱን ነው እንደውም የተናገርኩት። ያውም ብርቱካንን መዲነች ምትባለው ቴንኪ ወትዬ ብርቱካንን እኮ ያውም እዚህ እኮ አሜሪካ ሀገር መታ ሪዝባንድ ላይ የኢየሱስ ደም ታትሙበታል ብላ ባለች ሰዓት ላይ ነው የአግባብ አይደለም ትክክል አይደለም ብያልኩት ማለት ነው። ትክክል ነው ብሎ የሚል እራሷም ካለ ገብታ ማውራት ትችላለች። ነቢት ብርቱካን እየሰማሽ እንደሆነ አስባለሁ። ይኸውልሽ ታግሼሻለሁ። እኔም ብቻ ሳልሆን እግዚአብሔር ታግሶሻል፣ አንቺንም እኔንም ይሄንንም ትውልድ ማለት ነው። በዚህ ትውልድ ፊት ነውረኛ ነገር እኔ ያደረግኩት መነጽር ላይ እኔ ያደረግኩት እንትን ላይ ሪዝባንድ ላይ ጨርቅ ላይ ፎጣ ላይ እንዲህ የሚባል ቁማር አይሰራም በክርስቶስ ቤተክርስቲያን ውስጥ። ሴቶችን ነው እሱ ሴት ነው የሚናገረው ብለሻሽ። እንግዳው የምወደው ያ እግዚአብሔር ክብር ያለበት ታላቅ ነቢይ የገለዓድ ቴስቢው ኤልያስ ኤልዛቤልን እኮ ነው የተቃወማት ፊት ለፊት ከነ ስራዋና ከነ ተከታዮቿ። ሴት አይደለች? አዎ። ስለዚህ ከአባቶቼ ነው የተማርኩት ማለት ነው። አየህ፣ ሴትን ነው የሚቃወም ብለሻሽ። አንድ ማለት ነው እዚህ አሳያቸዋለሁ ዩቲዩብ ላይ ማለት ነው። ኦኬ። የገለዓድ ቴስቢው ኤልያስ ኤልዛቤልን እና ተከታዮቿን ከተቃወመ ሴት ወንድ የሚባል ነገር የለም። የእግዚአብሔር መንግስት ውስጥ የምታጭበረብሩ ከሆነ እቃወማለሁ እንደ ቅዱስ ቃሉ ማለት ነው። ለምን? እኔ የክርስቶስ አገልጋይ ነኝ፣ አንተም አንቺም ነሽ። አዎ በቃ። ስለዚህ ለመንግስቱ መጠንቀቅ አለብን፣ ለህዝብ መጠንቀቅ አለብን። ጥሪያት እህትዬ እየጠበቅኩ ነው። መጣ ይቅርታ ከጠይቀች ኦኬ፣ ካልሆነ እለቀዋለሁ። ይህን ድምፅ እለቀዋለሁ፣ ይህን ሪከርድ እለቀዋለሁ። ታውቃለች። የእግዚአብሔር ሰው ፓስተር ታሪኩ እሸቱ ያውቃል። ኦኬ፣ ይቅርታ ከጠይቀች አለቀውም። እህቴ ነቢት ብርቱካን አለሽ፣ ማጭበርበርሽን ታይ ነው ያልኩሽ፣ አቁሚ ነው ያልኩሽ። ሪዝባንድ ላይ የኢየሱስ ደም ጨርቅ ላይ የኢየሱስ የስሙ ኃይል ተለጠፈ ምናምን ነገር ብሎ የሚል ስቶፕ። አንቺም ሙንሽ ሌሎች ማለት ነው ስቶፕ። እኔም ብሆን አድርጌ ከተገኘው አንዳችሁም ስሜን አጠሩ። በዚህ 10 እና 11 ዓመት ውስጥ ሳገለግል እዚህ ሶሻል ሚዲያ ላይ እንትን ግዙኝ ብያችሁ ያልኳቸው አንድም አልኩ አንዳችሁም የምትጽፉት የለም እኔ ላይ። ጽድቅ እንደዚህ በአደባባይ ትጮኻለች። እሺ ፋክት። አብራችሁ የምታጨፈጭፉ ሰዎች ሁሉ አልኩ በሕያው ቅዱስ እግዚአብሔር ፊት ይፋረደኝ የነቢዩ የኤልያስ አምላክ። ፉከራና ቀረርቶ አይደለም፣ አቁሙ ነው ያልኩት። እስራኤል ዳንሳን ተቃውሜ፣ እዩ ጩፋን ተቃውሜ፣ መስፍን በሹ ያን ሶፍት ሲያስበላ አቁም ብዬ እዚህ ሀገር ሲመጣ እዚህ እኛ ያለሁበት ሀገር ሊያገለግል መጥቶ መስፍን በሹ ማለት ነው ተገልግያለሁ ጉባኤ ውስጥ። ያንን አካሄድን ግን አቁም ብየዋለሁ። ዩቲዩብ ላይ አለ ቪዲዮ ማለት ነው። ዮናታን ወንድማችን ዮናታን አክሊሉን በነገረ ክርስቶስ ጉዳይ ፊት ለፊት በውስጥ መስመራዎች አለው ተቃውሟል። ትክክል አይደለም፣ ዮኒ ውሃና ዘይት ነው አይቀላቀልም፣ የክርስቶስና የማርያም ዘር አልተቀላቀልም ምናምን ነገር ብሎ ባለበት በተናገረበት ላይ እኔ ነኝ ያወራሁትኝ ዮኒዬን ማለት ነው። ታናሽ ወንድሜ ዮናታን አክሊሉን ዮኒ ነገረ ክርስቶስ ላይ ትክክል አይደለም ብዬ አውርቼው ዩቲዩብ ላይ እኔው ጋር ራሱ ፌስቡክ ላይ አምጥቼው ይቅርታ አልጠይቀም? ጠይቋል። ዮኒን አልተናገርኩትም እንዴ? ተናግሬያለሁ። ወደ ቪዲዮ እንሂድ። እነማን ትክክል ባልሆኑበት እንደተቃወምኩኝ ቪዲዮ ላሳይና ከዛ እህትየውን እየጠበቋት ነው። ሜርሲ እኔ የሚፋንን ወንድሚውን ሴት አልኩ ማንም ጉዳይ ነው ስለ መድኃኒ ዓለም ክርስቶስ ምስክሬ ነው። ደብተራን እዛ ተቃውሜ መጥቼ እዚህ አንተ ነብይ ነኝ ሐዋርያ ነህ ብለህ ስታጭበረብር እኔም አገልጋይ ነኝ ብዬ ሳጭበረብር እንዳትፈሩኝ አንተዬ እንዳትፈሩኝ።
ሊያስፈራን የሚገባው የሰራዊት ጌታ ቅዱስ እግዚአብሔር ብቻና ብቻ ነው። ከዛ ውጭ ነብይ ነው ከተሳሰቅ እንቃወማለን። ኦኬ ንቃው። ሁለት የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ ይሰራል። ተቃውም። እንኳን ሁለት ለምን 10 ሆኖ አይሰራበትም? ኤርሚያስን ትክክል ካይደለ ተቃውሙት፣ ተቃውሙት። ኦኬ ኤርሚያስ አበበ ኦፊሻል እኔ ፔጅ ላይ ሂዱና ግቡና ይሁ ያው ኤርሚያስ ሴቶችን ብቻ ነው የሚቃወመው ትክክል ባልሆኑበት። እንደዛ ነው ታሪክ የሚያሳየው። በዚህ 11 ዓመት ውስጥ ፔጅ ላይ ብቻ ሂዱ ማለት መሄድ ከፈለጋችሁ ማለት ነው። እዚህ ሶሻል ሚዲያ ላይ ከዩቲዩብ ገንዘብ ሜክ አድርጎ የማይሰራ ብቸኛ ኤርሚያስ አበበ ብቻ ነው። 65 ሺህ ምናምን ነገር ፎሎወር አለኝ ማለት ሰብስክራይብ ማለት ነው። ሞኒታይዝ እንኳን አላደርግም። ታውቃላችሁ ገንዘብ አያስፈልግም ለአገልጋይ ያስፈልጋል። ሲያስፈልገኝ በጽድቅ ነው የጠየቅኳችሁ አይደለም ወገኖች፣ እዚህ ያላችሁ ሰዎች በጽድቅ በጸሎት ስም ማናችሁንም አልዘረፍኩም። ጸልየላችሁ ጌታ ፈውሷችሁ ማናችሁንም በሉ አምጡ ብዬ አንድ አላልኩም። አንድም አታመጡም። እግዚአብሔር ጻድቅ ነው። አንድ አታመጡም አልኩ። እርኩስ መንፈስ ከላህ ላይ አስወጥቶልህ ጌታ ኢየሱስ እኔ ስጸልይ እርኩስ መንፈስ አስወጥቶላችሁ አንዳችሁንም ገንዘብ ላኩልኝ አላልኩም። ፋክት ገንዘብ ሲያስፈልገኝ ቀጥታ መጥቼም ጠይቃችሁ አዎ ተከተላ የጳውሎስን ፍለጋውን የተከተልኩት ከፈለክ በእውነት እነግራለሁ የኔን ፈለግ ተከተል። ገንዘብ ስትፈልግ ቅዱሳንን በጽድቅ ጠይቅ። አታጭበርብሩ። ፎጣና እራፊ ጨርቅ አትሽጡ። ውሃ ዘይት አትሽጡ። እሺ በዚህ አገልግሎቴ ላይ ማማን ነበረ በሚዲያ እሷ ሴትን ነው የሚቃወመው ብላ ያለችው? ይድረስ ለፓስተር ዳዊት ሞላልኝና ለፓስተር ታሪኩ ቴዎድሮስ። ለምን እነሱ ምን ተሳስተው የተሳሳቱ ሰዎች ጋር ሄደው ቆመው ስላገኘዋቸው እነ ጃፒ ጋር እነ ዩጩፋ ጋር ምናምን ነገር ሄደው ስላየዋቸው ትክክል አይደሉም ብዬ። ፓስተር ዳዊት እግዚአብሔር ሰው አይደለ? በጣም የማከብረው እግዚአብሔር ሰው ነው። ፓስተር ታሪኩ ቴዎድሮስስ የእግዚአብሔር ሰው አይደል? በጣም የማከብረው እግዚአብሔር ሰው ነው። እንደውም ሁሉ ቀን የምነግራችሁ ወደ መዳን ጌታ ሲጠራኝ በሙሉ ወንጌል ቤተክርስቲያን በተዘጋጀ ፕሮግራም ስብከተ ወንጌልን ሲያደርግ ከሱ አፍ ነው ስለ ገለአድ ቴስቢ ስለ ነቢዩ ኤልያስ ሲሰብክ ኤግዚቢሽን ማዕከል የሰማሁት ለመጀመሪያ ጊዜ። ግን ምንም እንኳን ከሱ አፍ ስብከተ ወንጌል ሰምቻለሁ ብዬ ትክክል ካልሆኑ ሰዎች ጋር ቆሞ ሳገኘው አልተቃወምኩትም። ትክክል አይደለም ፓስተር እያላልኩም ብያቸዋለሁ። ይኸው ቪዲዮን ግቡና ይሁ ሴት ነው እየመረጠ ይናገራል ብላ ያለችዋ ሴትዮ እዩ። አሁን እነማን እንደተናገርኩ ኦኬ። ከኦርቶዶክስ ቤተክርስቲያን ዘበነን አልተናገርኩም፣ ተናግሬያለሁ። እንደውም የዘበነን የጋዜጠኛዋን አልተናገርኩም፣ በስተት ትምህርታቸው ተናግሬያለሁ። ነቢት ብርቱካን ጣሰው ከነ ሪዝ ባንዷ አልተቃወምኳትም፣ ተቃውሜያለሁ የዛሬ 5 ዓመት። ኦኬ ለዘማሪ አቤኔዘርና ኤደን ባልና ሚስት እንደዚሁም ለእህታችን ለሶፊያ አልተቃወምኳቸውም። ትክክል ባልሆነ በዝማሪያቸው ኪነትና ጭፈራ ሲያደርጉት ተቃውሜያለሁ። ኢየሱስ ጌታ እኮ ነው። ተቃውሜያለሁ። ለእህታችን ዘማሪ ሶፊያ ሽባባው በሁለተኛ መዝሙሯ ላይ አልተቃወምኩም፣ ትክክል አይደለም ቢያደርሹ ብዬ ተቃውሜያለሁ። በውስጥም አውርቻታለሁ። መምከር ያለብኝን ወንድም መክሬያታለሁ። ኦኬ ሎክ ኦኬ ከወንጌላውያን አብያተ ክርስቲያናት ፕሬዚዳንት ከመጋቢ ጻድቁ አብዶ ጋር በኔው መርሃ ግብር ላይ ወንጌላዊ ናቲና ዮሲ ባሉበት ይሄ የቃል እምነት ትምህርት ላይ አልተቃወምኩም። ስማቸውን እየጠራን ተቃውመናል። እኔም ወንድሞቼም ሁሉ ጭምር ማለት ነው ተቃውመናል። እንዲህ ነው መቀመጥ ጥሩ ነው። እነ ሶፎንያስ ሞላልኝ የብልጣብልጥነቱ መንገድ ብዬ አልተቃወምኩትም። ሶፎንያስ ትክክል ባልሆነ መንገድ ላይ ተቃውሜዋለሁ። እነዚህ ሴቶች ናቸው እንደ ብርቱካን እኔ ላይ ብቻ ነው የሚበረታው፣ ሴቶች ላይ ብቻ ነው የሚበረታው። አንቺ ላይ ነው እንደ እኔ መቃወም የጀመርኩትኝ። ኦኬ ተዘራ ያሬድ በቃል እምነት አስተምሮት አልተቃወምኩትም። ከወንድሞቼ ጋር ሆነ በእኔ ፔጅ ላይ የራሴ ፔጅ ማለት ነው ተቃውሜዋለሁ። አባ ዮሐንስ የወንቅሸት ገዳሙ ጉድሯሙ መነኩሴ ኦርቶዶክስን ሲያሰት አልተቃወምኩትም፣ ተቃውሜዋለሁ። በረከት ዮሴፍ እና ዘላለም እነ ጃፒና መሰሎቻቸው የክደት ትምህርት እነ ኃይሉ ዮሐንስን አልተቃወምኩም፣ ተቃውሜያለሁ። ስማቸውን እየጠራ ልክ
ጃፒ ብስራት አቶ ብስራት ማለት ነው። ጃፒ በስጋ ተወልዶ ያደገው ኢየሱስ አይደለም በውስጡ ያለው ነው ብሎ ሲል አልተቃወምኩት። ነገረ ክርስቶስ ላይ ከወንድሞቼ ጋር ሆኜ ተቃውሜዋለሁ። ለእህታችን ዘማሪ ሶፊያ አድርሱልኝ ብዬ የዛሬ 5 ዓመት አልተቃወምኩም። ድርጊቱ አደባባይ ላይ ወጣ ያደረገችው ተቃውሜያለሁ። ትክክል ባልሆነበት ግቡና ስሙ። እና አርቲስት ጀማነሽ ሰለሞን ትክክል ባልሆነችበት በኦርቶዶክስ ተዋሕዶ ቤተክርስቲያን ኤልያስ 4 ኪሎ ይመጣል እያለች ስታምታታ አልተቃወምኳትም፣ ተቃውሜያታለሁ። ደውዬ እኔም እሷም ሪከርድ እየተደራረግን ድምፅ ሪከርድ አለኝ የጀማነሽ፣ እሷም ሪከርድ አድርጋኛለች። ጥያቄ ልጠይቅሽ ብያት አርቲስት ጀማነሽ ሰለሞን ኦኬ፣ ተቃውሜያለሁ። ይኸው የእነሱ ማለት ነው አርቲስት ጀማነሽ ሰለሞን አስተምሮታቸው ማለት ነው መጽሐፍ ቅዱሳዊ እንዳልሆነ ኦኬ። የጠቅላይ ሚኒስትር ዶክተር አብይ አማካሪ የሆነው የዲያቆን ዳንኤል ክብረትን አስተምሮት አልተቃወምኩም፣ ተቃውሜያለሁ። ገቡና እዩት። ሴቶችን ብቻ እኔ እየመረጠ የሚናገረው ትላለች እንዴ? ታግሼሻለሁ። ቅዱስ እግዚአብሔር ታግሶሻል። ቀጥሎ በምለቀው ድምፅ ፊት በዓለም በጣም ተጠንቅቄ በተለይ ለልጆችሽ ለአንቺም ብዬ ለልጆችሽም ብዬ ታግሼሻለሁ። አንቺም ሪከርድ አድርገሽኛል፣ እኔም ሪከርድ አድርጌሻለሁ። አብሮ የነበረ የእግዚአብሔር ሰው ፓስተር ታሪኩ እሸቱ መካከላችን ገብቶ አውርቶናል። ይቅርታ ትጠይቂ ከሆነ ነይና ጠይቂ፣ ካልሆነ ግን እለቀዋለሁ። ቀጥዬ እያምታታሽ አትኖሪም፣ እኔም እያምታታው አልኖርም። የማምታታ ከሆነ ማለት ነው። እስራኤል ዳንሳን አልተቃወምኩትም፣ ተቃውሜዋለሁ። ትክክል ባልሆነበት መንገድ ማለት ነው። መምህር ምህረተአብ አሰፋን አልተቃወምኩትም፣ ተቃውሜዋለሁ። ትክክል ባልሆነበት መንገድ ማለት ነው። ኦኬ፣ ተቃውሜዋለሁ። ኦኬ፣ የስፕራይት ጠርሙስ ውስጥ ቢራ እያደረጉ ይጠጡ የነበሩ ነቢይ፣ ሐዋርያ፣ ዘማሪያን የተባሉትን አልተቃወምኩም፣ ተቃውሜያለሁ። 11 አገልጋዮች ከዛ ፓስተሬና ፓስተር ታሬ እና የኔ ፓስተር እግዚአብሔር አምላክ ይባርካቸው ስማቸው ለነሱ ነገርኳቸው። ኪፕ አድርገው የሚይዙ በጣም ታማኝ አገልጋዮች ስለሆኑ ኤርሚ ስማቸውን አደባባይ ላይ ከመግለጥ በፊት ስም ብቻ አይደለም ቪዲዮ ሁሉ ማስረጃ ነው ያለኝ የነበረው። ቁጭ ብሎ ሲጨልጥ የነበረ ነቢይ፣ ሐዋርያ የተባለ ዘማሪያን ሁሉ ጭምር። ከዛ ኤርሚ ፕሊስ አገልጋዮችን አግኛቸው በውስጥና ንገራቸው፣ እምቢ ካሉ ያኔ ወደ አደባባይ ትገልጣቸዋለህ ብለው መከሩ። እነ ፓስተር ታሪኩ የኔም ፓስተር ማለት ነው። እና እውነትም ደወልኩ። ከ11 9ኙን አገኘኋቸው። ስማቸውን ብጠራ የምታውቋቸው ማለት ነው። ከሚስቶቻቸው ውጭ ያሽካካሉ፣ ይጠጣሉ፣ ምን ይላሉ። እኔስ ታዲያ ወንድሞቼ ከሳቱበት መንገድ መመለስ አይደለ? እስካሁን ድረስ ስማቸውን አልጠራም። ወደ መቃብር እስከ ገባ ድረስ አልጠራም። ምክንያቱም 9ኙ ንስሐ ገብተዋል፣ 2ቱ ስልካቸው አይገኝም ተብሎ አለ። በቃ ተውቋቸው ማለት ነው። ግን አልተቃወምኳቸው፣ ተቃውሜያለሁ። ሄደው ይጠጡበት የነበረውን ቤት ሁሉ ጭምር ማለት ነው መረጃ የነበረኝ። ያው የስፕራይቷ ጠርሙስ ድራፍት ቢራና የዘማሪዎቻችንና የፓስተሮቻችን ጉድ ብዬ አልተቃወምኩም። ሴቶችን ነው ነጥሎ እኔ ላይ ነው አቅም ያለው። ከዮኒ ማኛ ጋር ሄድ ተሰዳደብልኝ። እኔ ምን ብዬ ነው ከሱ ጋር ሄጅም ብዬ? አንቺ ነሽ አጭበረበርሽው ወይስ ሼር ያደርግሻል እሱ? ከምታጭበረብሩ ታካፊዋለሽ እንዴ? ኦኬ፣ ለኦነግ፣ ለወያኔ፣ ለአብን፣ ለፋኖ፣ ለብልጽግና ምናምን ነገር ብላችሁ የምትሉ ደጋፊዎች ክርስቲያኖች ነን ብላችሁ ያላችሁ ቸርች ውስጥ የምታምሱን አልተቃወምኩም፣ ተቃውሜያለሁ። ቸርች ውስጥ ሆኖ ማለት ነው ተቃውሜያለሁ። እህታችን ዘሪቱ ወደ ጌታ ከመምጣቷ ፊት ያኔ በዓለም ሳለች ወዲያ ወዲህ ስትል ትክክል አይደለሽም ብዬ አልተቃወምኳትም፣ ተቃውሜያለሁ። ይኸው ከ6 ዓመት በፊት እኔም ብቻ መርጦ እኔ ላይ ነው የሚበረታው አላለችም። የአባቶች አለ ድረሱልኝ ብዬ እነ ፓስተር ተስፋዬ ጋቢሶ፣ እነ አዲሱ ወርቁ፣ እነ ታምራትን፣ እነ ገዛይ ሙሴን በቤተ ክርስቲያን ውስጥ የሚደረግ ዝማሬ ወደ ዘፈን እየሄደ ነው። እባካችሁ የአባቶች አለ ብዬ እያለቀሰው ነው ይሄንን የሰበኩትኝ። ለምንድን ነው ዝም ብላችሁ የምታዩን ብዬ ኦኬ፣ አልተናገርኩም፣ ተናግሬያለሁ። ይህን ቪዲዮ ሰምቶ ፓስተር ደወለልኝ፣ ተስፋዬ ጋቢሶ
ጌታ ይባርከው። ሌሎችም ደወሉልኝ። ወይ ትክክል ነው በሉን ውጡና፣ ወይ ትክክል አይደለም በሉን። ቤቱ የኪነት ቤት እስኪመስል ድረስ ዝም አትበሉ ብዬ ማለት ነው። ስማቸውን ሜንሽን አድርጌ ለእስራኤል ዳንሳና ለይዲዲያ ጳውሎስ አድርሱልኝ ብዬ አልተቃወምኩም። ተቃውም ያለው አማኞች ሆነው በደመራ በሬቻ በአሸንዳዬ በሚባል በዓል እየተገኙ እዛም ለሚያጠቅሱ በጌታንን ብለው ለሚሉ አልተቃወምኩም። ተቃውም ያለው ስማቸውን ሁሉ እየጠራው እነ ነቢይ ሚራክል የሚባለው ሲነግድ ሉሲፈር በብርሃን የእግዚአብሔርን ልጆች ይበልጣል ብሎ ሲል አልተቃወምኩም። ተቃውም ያለው ይህንን ነጋዴም አልኩ በደንብ ነው የምቃወመው። የነቢያትን የጸጋ ስጦታ አከብራለሁ። ይሰራል፣ በቤተ ክርስቲያን ላይ ይሰራል፣ በአካሉ ላይ እንዲሁም ይሰራብኛልም። አታምታችም፣ አላምታታም፣ አታምታቱም፣ አናምታታም። በጽድቅ እናገለግላለን። 4 ነጥብ። ፕሮፌሰር ፍቅሬ ቶሎሳን አልተቃወምኩትም። ተቃውም ያለውን መጽሐፍ ቅዱስ ውስጥ ገብተው ሲያቦኩ ማለት ነው። ኃይሉ ዮሐንስን አልተቃወምኩትም። በኑፋቄ ትምህርቱ ተቃውም ያለው እነዚህ ሁሉ ሴቶች ናቸው። ተቃውም ያለው ወንድማችን ዮናታን በተሳሳተበት ያኔ ነገረ ክርስቶስ ላይ ትክክል አይደለም ብዬ ባልኩበት በውስጥ ተቃውሜው በሚዲያም ላይ ትክክል አይደለም ይሆን ይሄ ያስተማረው ብዬ ደውዬ ለመጀመሪያ ጊዜ ያገኘሁት ያኔ ነው። የዛሬ 8 ዓመት አካባቢ ይመስለኛል። እናስ ዮኒን አምጥቼ እኔ ጋር እዚሁ ሶሻል ሚዲያ ላይ በዛ ጉዳይ ላይ እንዲያጠራው አድርጌ ይቅርታ አልጠይቅም። እዚህ ቦታ ላይ አድርጓል። ይሄው 7 ዓመት የምታጫፍሩ ሴት ላይ ነው ጉልበቱን የሚያሳየው አላችሁ። ሚስቴ እኮ ሴት ነች። 2 ሴቶች ልጆች አሉኝ። እናቴ ሴት ናት። 4 እህቶች ሴቶች አሉኝ። ያው ዮኒን ራሱ እንኳን አልተቃወምኩትም። ተቃውም ያለው ትክክል ባልሆነበት ማለት ነው። ትክክል በሆነበት ያገልግሏ። የአባቶች አምላክ ይባርካቸው። ራሷም እህታችን ታገልግል። አታምታቺ፣ አታምታታ፣ አታምታታ፣ አናምታታ ነው ያልኩትኝ። ኦኬ። እንዲና እንዲህ የመሳሰሉ የነ እዩ ጩፋን አልተቃወምኩትም። ተቃውም ያለው የዛሬ 7 ዓመት ደግሞ እኮ ውሸቷ በጌታ የልጆች እኮ እናት ነሽ አንቺ። እኔም እኮ የልጆች አባት ነኝ። ውሸት አቷሹ እንዴ! በጣም ነው የሚያስጠላው። ውሸት አቷሹ። እግዚአብሔር ወይ ማረኝ ነው የሚባለው። ማረኝ ጌታ ወይ በቃ ማረኝ። ውሸት መዋሸት ጥሩ አይደለም። አንደኛውን ስህተትን አርማለሁ ብለህ ስትል ሌላው ጋር ትሄዳለህ። እነዚህ ሁሉ የጠራኋቸው ወንድሞቼ ይኸው በእኔ ተናገሩ እውነቱን ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ አካውንቴ ላይ ነው የሚገኘው። ከዩቲዩብ ገንዘብ ይሰራል ብላችሁ አላችሁ፣ ግቡና ዩት። ከማናቸውም ዩቲዩበሮች የበለጠ ዩቲዩብ ላይ እኔ የምሰማ ነበር። ላይቭ ላይ ስገባ እስከ 3000 ሰው እና እስከ 4000 እስከ 3500 ሰው ነበር የሚሰማኝ። ወደዚህ ስመጣ ድንቡሎ ሳንቲም አልሰራም። ኢየሱስ ጻድቅ ነው። ብሰራ ኃጢአት አይደለም። እዚህ ጋር እራፊ ጨርቅ አልሸጥም። ዩቲዩብ ያላቸው ዩቲዩብ ላይ ሰርተው ቢያደርጉ ማለት ነው። በስሜ ሲነግዳለች። ማን አውቆሽ ነው አንቺ በስምሽ የሚነገደው? ከአመድ ከትቢያ እኮ ነው ያነሳሽ እግዚአብሔር። እኔንም ማናችሁንም እዚህ ያላችሁ እዚህ ምድሪቱ ላይ አለን ብላችሁ የምትሉ አገልጋዮች ማለት ነው። ነብይና እግዚአብሔር አምላክ ይባረክ፣ ጸጋውን በላህ ላይ ያስቀምጧል፣ አከብራለሁ። በነብይነት ግን እንድትነግድ አይደለም። ነብይና እግዚአብሔር አስነስተዋል። ኦኬ፣ በጽድቅ አገልግል። ገንዘብ ያስፈልጋል፣ በጣም ለአገልጋዮች ገንዘብ ያስፈልጋል። እናስ ህዝቡን አትብሉት። በጽድቅ ጠይቁ። ሴቶችን ይቃወማል ብላ ያለችው ያው ከዩቲዩብ ላይ ነው ገብቼ ያሳባያችሁ። ገቡና ይዩት።
ዶክተር ወዳጄነን አልተቃወምኩትም። ተቃውሞ ያለው በታቦት ጉዳይ ወርታች ኧረ አንድ ማታ አገልጋይ ነው ያለው። ተቃውሞ ያለው ተክል ባልሆነበት ለጠቅላይ ሚኒስትር ማነው ዶክተር አብይ መልእክት ለምን አመጣህ ብላ በውስጥ የሰደበችኝን አሰማችኋለሁ። እሷ ብቻ ነች መልእክት ተናጋሪ። ሰይጣን ይደንግጥ። ለነ ዶክተር ለማ መገርሳ አደባባይ ላይ መልእክት አላመጣውም፣ አልተናገርኩም። ወንድሞች ናቶች የሰማችሁ ብቻ 77 ቁጥር ጻፉ። ለጅዋር እግዚአብሔር አሳይቶ መልእክት አልተናገርኩም፣ ተናግሬያለሁ። ለገዱ አንዳርጋቸው ውጭ ጉዳይ ሚኒስተር በነበሩበት የተጻፈ እኮ ነው ማሳየ። ማን ነው በብርቱካን ብቻ እግዚአብሔር ይናገራል ብሎ ያለው? ማን ነው በኤርሚያስ ብቻ እግዚአብሔር ይናገራል ብሎ ያለው? ማን ነው በፓስተሩ ብቻ እግዚአብሔር ይናገራል ብሎ ያለው? በእግዚአብሔር ልጆች የጌታን ድምፅ መስማት መብታችሁ ነው፣ የተጠበቀ ነው። በዚህ ሁሉ ጭምራ ኩርፋ ነው የሰደበችኝ። እንዴት ለዶክተር አብይ መልእክት አመጣለሁ ብለህ ትላለህ ብላ ማለት ነው። እንደውም ለዶክተር አብይ መልእክት አመጣሽ ብለሽ ያልሽው ምን ያህል ፎርጅድ መሆኑ በኋላ ላይ ተጋለጠ። ለእቴ ለሜርሲ ቪዲዮ ለመልስ አሰጭኝ። እግዚአብሔር በጽድቅ ነው የሚገለገለው። እሺ እህትየው ነይ ግቢና ንገሪኝ። እያወራኋት ነው ብለሽ ነበረ። ነይ ግቢና ንገሪኝ የመጨረሻው መልሷል። ቆይ እርምዬ ትንሽ ወንድምነት። አይ በቃ እኔ ከዚህ በላይ መንቃቃት አልፈልግም። ትንሽ ትመጣለች። ጥሯት፣ እዚህ ትመጣለች። ቆይ ያ ቴንክ ዩ። ይቅርታ ከጠየቀች ዘጋዋለሁ። እኔ ላይ ማንም መጥቶ አፉን ሊከፍትብኝ አይችልም። መጣ ይቅርታ ከጠየቀች የክርስቶስ ልብ አለኝ። እሺ እህትየው የመጀመሪያ ልጇ እየተቆራረጥሽ ነው እህትየው። ከኛ ጋር ነሽ? አዎ እሷን ለመምጣት ፈቃደኛ ናት። ቆይ አሁን ደውላልኛለች። አንዴ ልመለስ። ይኸው እናንተ ምስክሮች ናችሁ። ይኸው ሪከርደሯ ኖቬምበር 25 2020 የዛሬ 5 ዓመት እኔም እሷም ደውለን መካከላችን ያለ የእግዚአብሔር ሰው ፓስተር ታሪክ ሁሉ ጭምር የገባበትን ድምፁን አሰማችኋለሁ። እኔን ምን እያለች ስትናገር ልጆቼን፣ ቤተሰቤን፣ እሱንም ምን እያለች ስትሳደብ እንደነበረ ትሰሙታላችሁ። ነብይቷ በቃሏ ትመዘናለች። እዛ ገብታችሁ ስታቸፈችፉ የነበራችሁ በኮሜንት ሁሉ አንዳችሁ ማታሩ በጽድቅ ፊት አትቆሙ። ጴንጤ ነህ? ኦኬ ቴንክ ዩ። ጌታ እግዚአብሔር ይባርክ። ወገኔ ነህ። ጽድቅ ያዋጣል፣ እውነት ያዋጣል፣ ጽድቅ ያዋጣል። ኤርሚያስ አጭበርባሪ ሆኖ ከኔ ጋር 40ዎቻችሁ መታችሁ ብትቆሙ አታድኑኝም። ህይወት ይናገራ። አፍ ብቻ አይደለም መለፍለፍ። እንዳታዝኑ የወንጌል አማኞች። እንደዚህ አይነት አረመኔ ሰው ነው ታግሻለሁ በጣም ብዙ ጊዜ። እሷ ከማያምን ሰው ጋር ነው እግዚአብሔር አስቀድሞ እንዳሳየኝ፣ ከማያምን ሰው ጋር ነው አይደለ ወጣ ሐሰት የምትናገረው። ልታሰድበኝ 2 3 በገዝቶ የገባቸው አንድ መረጃ ሳይኖራት ብቻ ይበረታል። ሴቶችን ላይ ይናገራል። የነቢያትን አገልግሎት ይናገራል። የነቢያትን አገልግሎት አታምታቱ ነው ያልኩት። አታጭበርብሩ ነው ያልኩት። አታጭበርብሩ ነው። ዝርፊያ ይቁም ነው። ገንዘብ ያስፈልገናል። በደንብ
ገንዘብ ያጣሁበት ጊዜ አለ። ሳጣ ቅዱሳንን እርዱኝ ብዬ ጠይቄያለሁ። ሶሻል ሚዲያ ላይ አጭርና ግልጽ ይኸው ነው። የጽድቁ መንገድ ይሄ ነው። ሳጣ ጠይቃለሁ። የጽድቁ መንገድ ይሄ ነው። ወንድሞች እናቶቼ፣ ዓለም አፈራቸው ያንን ታላቅ የእግዚአብሔርን ሰው ኤልሳን ጠቅሰው የኢያሪኮን ውሃ ይላሉ። የኢያሪኮን ውሃ ኤልሳ ታዲያ ፈውሶት በብልቃጥ እየሞላ ሸጣው እንዴ ለኢያሪኮ ሰዎች? እግዚአብሔር ይህን ውሃ ፈውሼዋለሁ ብሎአል ብሎ እኮ በነፃ ነው ህዝቡ እንዲጠቀምበት ያደረገው። እሺ አሳውቁኝ፣ እናንተን የምጠብቀው እህቶች። ፎከስ እንድታረግበት አጠንክረ ማለት ነው። ምክንያቱም የተጠየቀው የመጣው መረጃ ነው፣ ለሱ መልስ የለም። ጸጥ ዝም ነው ተብሎ የታለፈው እና ደግመን እንጠይቃለን እሱን ነገር ማለት ነው። አመሰግናለሁ። ቴንኪው እህትየው፣ ተባረኪ። ለዛማ መልስ አይሰጡም። እህትየው ለምታቀርበውማ ማናቸውም እኮ አይሰጡም። ለሚሳደብላትም ሰው አይሰጥም፣ ላቀረበችው መረጃ ማለት ነው። ምክንያቱስ የተከሸነ ተብሎ እንደሚባል ከእውነተኛ ምንጭ ነው መረጃ የምታመጣው እህትየው። ሜርሲ ጠይቀው እሱ ሆኖ አንተ ግን እህቶችን ታበረታለህ። ምክንያቱም ይኸው እነ መሲ እነ ሜርሲ ምስክር ናቸው። እዚህ አብረው ከስርህ እኮ የሚያገለግሉት እድል እየሰጣቸው ሳታውቃቸው ነው። እነዚህ ልጆች ያላቸውን ነገር አይተህ በቤትህ ገብተው የሚያገለግሉት ብዙዎቻቸው እና እህቶችን አታበረታ የምትባል ሆነ የምትወቀስ አይደለህም። እሱ ራሱ ትልቅ ስህተት ነው። ሁለተኛ ደግሞ በመረጃ ለመጣ ጥያቄ መልስ ነው የሚያስፈልገው እንጂ ወቀሳ አልነበረም። ስለዚህ ለሱም ይቅርታ ትጠይቃለች መታ ማለት ነው ወይዘሮ ብርቱካን። ለሱም መልስ እንፈልጋለን፣ ኦዲየንሱ መልስ ይፈልጋል። ምክንያቱም መረጃ መጥቷል፣ ማጥራት አለባት። እሱን ሳትመልስ ሌሎች ቤት እየገባች አንተን በመውቀስ አታልፈውም ለማለት ነው። አንቀን ነው የምንይዘው፣ እንጠይቃለን። ቴንክ ዩ። ኦኬ፣ እውነት ነው እህትየው፣ እውነት ነው። ያንን ራእይ ግን እንዳትረሱት። የሚያምኑ ሰዎች ከማያምኑ ሰዎች ጋር ሆነው እያልኩትም ማለት ነው። እኔ አገልጋይ በተሰጠው ጸጋ የአገልግል እኮ ባይ ነኝ። ማንኝን የምከለክል? በፍጹም አልከለክልም። ወንድሞቼ ናቶቼ፣ ዶክተር ጥላዬ ነው ወይስ ሌላ ሰው ነው? አይ ቲንክ ተሳስቶ ነው። 2 ጊዜ ገብቶ 2 ጊዜ ወረደ። ዶክተር ጥልዬ አንተ ነህ ወይስ በስምህ ሌላ ሰው አካውንት ከፍቶ ነው? 2 ጊዜ ገስት ላከ፣ 2 ጊዜ ወረደ። አይደል ነው። እዚህ ተሰሙታላችሁ። ኤርሚያስ ነው የሚዋሻው ወይስ ኤርሚያስ ነው ምን የሚለው? ማን እንደሆነ ታያላችሁ፣ ትመዝናላችሁ። እሺ ሜሴጅ ልካሽ ነበር። እሺ እሱ የገባበት ቦታ ላይ የእሱን ስም እየሉ ማለት ነው። ሽምግልና ገብቶ ለማስታረቅ ለማሸማገል ይህን የእግዚአብሔርን ሰው ምን እያለች ስትናገር ነበር? ትሰሙታላችሁ። ነይ ይቅርታ ጠይቂ። እኔ የክርስቶስ ልብ አለኝ፣ የሰውም የድምፅም መረጃ ነው ያለኝ። እኔ ነይ ይቅርታ ጠይቂ። የሰው ምስክር አለ፣ ሽማግሌ አስገብቼ ይሄው የእግዚአብሔርን ሰው የዛሬ 5 ዓመት። እሺ እጠብቃለሁ። ታገስ እያላችሁ ነው በጣም ብዙዎቻችሁ። እሺ እጠብቃለሁ። እህትየው ወይ ኤርሚዬ፣ አቤት።
ነቢት ብርቱካን ልትመጣ ፈቃደኛ ናት ነበረች፣ ግን የመጀመሪያ ልጇ አይሆንም በውስጥ ነው ማለቅ ያለበት ብላለች። እሷ እሺ ብላ ነበር። ከልጄ ውሳኔ ደግሞ አልወጣም ብላለች። እሷም ልጅቷን ማናገሪያት ነበር። የመጀመሪያ ልጇን በውስጥ ነው እንዲነጋገሩ የምንፈልገው፣ ከዛ ከተነጋገሩ በኋላ ፐብሊክ ላይ መውጣት ይችላሉ ብላለች። እሺ እናንተ ምን ትላላችሁ? እዚህ ያላችሁ ወገኖች፣ በአለም ዙሪያ ያላችሁ ምን ትላላችሁ? እዚህ ያላችሁ ወንድሞች እህቶች። እሺ 750 ሰው አለና ሞስት ሴንት ስለሚቆጥር በውስጥ ይነጋገሩና ከዛ ፐብሊክ ላይ ይምጡ የምትሉ ሰዎች 77 ቁጥር ጻፉ። በውስጥ ይነጋገሩ የምትሉ ሰዎች 7 ቁጥር ጻፉና ሞስት ሴንቱን እንቆጥረዋለን። እንቱ ግን ሁለት አማራጭ አላስቀምጥሽማ። ሁለት አማራጭ አስቀምጪ፣ ከዛ ሁለት ቁጥር ይጻፉ። ሁለት ቁጥር አንዱ የበለጠ ይሁን። አቨሬጅ ይወጣል ብዬ ነው። አንድም ቢሆን አቨሬጅ ይወጣል ብዬ ነው። ያልጻፈው ኖ ማለት ነው። ለምሳሌ የተለያየ ነው የሚወጣው። ለምሳሌ ይቅርታ ጠይቅ ምናምን የስ አይደለ ምናምን ነው የሚሆነው። 7 እና 8 ሞስት ሴንት አንድ ነገር ነው መቁጠር የምችለው ቤካይ። ለዛ ነው አይኒ ኦኬ። እስከማውቀው ድረስ ግን ሁለት ነገር መቁጠር ይችላል። የበለጠው ነገር ማስቀመጥ ይችላል። እሺ አስቆጥረው 2 እሺ እሺ ገስት ላይ እንድትገቡ ከታች የማውቃችሁ ሰዎች ምን ትላላችሁ? እስኪ ምናልባት ኢንቫይት ላድርጋችሁ። አይ ቲንክ ዶክተር ጥልዬ አይ ቲንክ በስተት ነው ወይስ 2 ጊዜ ልከህ ነበረ ወረድክ? ግን ወይስ እሱ ነው ወይስ እሱ አይደለም? ቦታ ልቀቅልህ ብዬ ሰዎች እንዲገቡ ምናልባት የሞዴሬተሮችን ኮሜንት እኒ ሞዴሬተሮችን አክብረ ስለሆነ የእነሱን ኮሜንት እኒ ከሞዴሬተር እንጀምርና ከዛ ወደ ተቀረው ሰው እንሄዳለን። ሞዴሬተሮች እዚህ ቤት ያላችሁ ሞዴሬተሮች፣ የኤርሚ ሞዴሬተሮች ምን ትላላችሁ? ኮሜንት ላይ እስኪ እንያችሁ። ድምጽ ያስተጋባ ዶክተር ያንተን አይደል ወይስ ሌላ ሰው ነው? በአንተ ስም አካውንት ከፍቶ እኔ ነኝ ኤርሚዬ። ዶክተር እንኳን ደህና መጣ። እንዴት ነህ? ተመሰግነው። እንዴት ነህ አንተ? ሁላችሁም ቅዱሳን ናችሁ። ጌታ ይባረክ። አሜን አሜን። ቴንክ ዩ። እሺ ልጇ አይ ቲንክ በወቅቱ አንዲት ሴት እስሯ ነበረች። ይሄንን ኮንቨርሴሽን ስናደርግ ማለት ነው። ልጇ ልትሆን ትችላለች ብዬ አስባለሁ በወቅቱ ማለት ነው። እና ልጇ የምታውቀው ነገር አለ ማለት ነው። እዚህ የሚከፈተው ነገር የዛን ቀን የተነጋገሩ ነገር ስለምታውቅ በውስጥ ይሁን ማለቷ ለዛ ይሆናል ብዬ አስባለሁ። እኔ እኮ የሰው ምስክሮች አሉ። ሁለተኛ የድምፅ የዛሬ 5 ዓመት ሪከርድ የተደረገ ማለት ነው። ምን ነበረ ምክንያቱ? ሪዝባንድ አትሽጪ በኢየሱስ ደም ላይ ማን የኢየሱስ ደም ታትሞበታል ብለሽ አትበይ ነው እንጂ በነብይነት አገልግሎት አታገልጊ ያልኳት አላልኳትም። አትሽጪ ነው። እዩ ጩፋን ዘይት አትሽጥ ብዬ እንዳልኩት እሷ አይደል አትሽጪ ነው ያልኳት። እሸጣለሁ ነው ያለችው። ደግሞ አማራ ሊብላ ወጣ ልክ ጽድቅ እንዳላት እውነት እንዳላት ወጣ ትናገራለች እንዴ? ዮኒ ማኛ አያስጥልሽም። ጌታ ኢየሱስ ምስክር አልኩሽ። ከዚህ ድምፅ አያስጥልሽም። እኔ ምስክሮች አሉ። የሰው ምስክር አገልጋዮች ናቸው። የሰው ምስክሮች አሉ። የድምፅ ሪከርድ ነው ያለኝ። አንቺም ሪከርድ አድርገሽኛል። እኔም አንቺም እኔ 2 ሰዎችን ጠይቄ እሷንና ጀማኔሽ ሰለሞንን አርቲስት ጀማኔሽ ሰለሞን እሷን ሪከርድ አድርጊያታለሁ። እሷም ሪከርድ አድርጋኝ። ምክንያቱም ለምጠይቃት ጥያቄ መልስ እንድሰጥ። እኔ ከዚህ ውጭ ሰውን እንኳን ሪከርድ አላረግም።
እንዲህ አይነት ጠባይም የለኝም ወንድሞች እናቶች። ሪዝ ባንድ አትሽጭ ብዬ ስልሽ ከ45 እስከ 1 ሰዓት ሙሉ የእግዚአብሔር ሰው እኮ መካከላችን አለ። ፓስተር ታሪኩ መጨረሻ ላይ ምን ትላላችሁ ወገኖች? እኔ እግዚአብሔርንም እፈራለሁ፣ ጌታ ኢየሱስ ምስክር። ይሄን ድምፅ ብለቀው ብርቱካን አትቆም፣ ቆማ ቀጥላ ማገልገል አትችልም። በራሷ ድምፅ በራሷ አፍ ነው። እኔ ምንም ነገር አላልኳትም። ታግሻለሁን። አንዳንዶች እየመጣችሁ እኔ ላይ እንደፈለጋችሁ የምትሆኑት ታግሻለሁን። ሶፊያ ሽባባው ታግሸሻለሁን። ወደ ኦርቶዶክስ እመልሳለሁ ብለሻል፣ ነግረሽኛል። ከዛሬ ስንት ዓመት በፊት አባቴ እየጨቀጨቀኝ ነው ብለሽ ዩካን ጎ መሄድ ትቻልሽ እህትዬ። አታስፈራሪ። እዚህ መተሽ ወንጌላውያን አማኞችን ስትሳደቢ ነበር። ስቶፕ፣ አትሳደቢ ብዬሻለሁ። ዘማሪ ኤፍሬምና ዘማሪ ዳጊ ገብተው የዛን ቀን ምስክር ናቸው። አትስደቢ የወንጌል አማኙን ምን አደረገሽ ብዬሻለሁ። ሶፊያ አትስደቢ። የወንጌል አማኝ ምንም ያደርግሽ ነገር የለም። መድረካቸውን ሰጥተው ልባቸውን ከፍተው ከመቀበል የበለጠ ምንም ያደርግሽ ነገር የለም። ወንጌላዊ ናቲ ምስክር ነው። ሶፊያ ሽባባው እናንተ ሁለታችሁ አይደላችሁም? ሌሎች ሴቶችና ወንዶችን ሰብስቡ። የሚሳደብላችሁ ሰው ጋር ሂዱ፣ አታመልጡም። በእውነት እናገርታለሁ። እሺ ዶክተር እንዴት ናችሁ? ደህና ነን ዶክተርዬ። እንትን አይ ነው እርምዬ፣ በቃ እንትን እንበልና አይ ነው እንትኑ ሰምቻለሁ፣ ብዙ ነገሮች ሰምቻለሁ፣ ሌላም ቦታ ዩቲዩብ ላይ አይቻለሁ። ግን ጊዜ እንውሰድና መስተካከል ያለበትን ነገር መጀመሪያ እንደዛ እናድርግ እርምዬ። ምክንያቱም ዲስትራክሽን በጣም በዛብንና ይገባኛል። እንትኑ ነገርየው ቀላል አይደለም፣ የሚያናድድ ነገር አለው። ግን እናውራና አንድ ጊዜ ከዛ በኋላ መካካድ ካለ ሌላ ነገር ካለ መደረግ ያለበትን ነገር በነፃነት ታደርጋለህ። እዚሁ ትምጣና ዶክተር መጣ። እንትን ኔትወርክ ጥሩ አይደለም ዶክተር። እዚሁ መጣ። እኔና እሷ ኮንቨርሴሽን አላደረግንም ነው እንዴ? እዚሁ ትምጣ። እኔ እዚሁ ትምጣ ነው እያልኩ ያለሁት። እዚሁ ትምጣና ትናገር። አይ ኤርሚዬ ይገባኛል። አሁን እንትን ይሆናል ኤርሚዋ መጋጋል ስላለ አሁን እንትን ነው የሚሆነው፣ ዲፌንሲቭ ነው የሚሆነው። ይገባኛል ሁሉ ነገር ጊዜ አለ። እሷ ፊት ለፊት የተናገረችው ኦዲዮ እንትን ያደረገችው ነገር አለ። ግን like let's give her like a chance። ጊዜ እንውሰድ። ኤአይ ነው ብለህ I think መርሲ ያናግርሻታል አይደል? ዮኒ ማኛ ኤአይ ነው ብሏታል። እሱ ነው የእሷ ጠበቃ የሆነላት አይደል? በጌታ ካመነ ወንድሟ ከኔ ይልቅ እሱ ነው ለእሷ ጠበቃ የሆነላት። ኤአይ ነው ብለዋል። ኤአይ በዛሬ 5 ዓመት ህዝብ እንዲጠቀምበት ለቋል ወይ? እሱን በመረጃ እናያለን። የኔ ድምፅ አይደለም እያለች ትል ነበር። ድምፅ እሱ ችግር የለውም። ያ አሁን እኮ ብዙ ነገር አንድ ጊዜ አሁን እኮ የኤአይ ምናምን የሚለው ሰበብ ሁሉ ቦታ ሆኗል። ሰው እዛ የራሱ ነገሩና ነው ይላል ለመስራት ይሰራል። እዚህ ጋር ኖ እዚህ ለመፋጠጥ ለምናምን አይደለም ወገኖች። ጊዜ እንውሰድ። ኤአይ ከሆነ ኤአይ የተደረገበትን ይቆራረጣል። አም ሶሪ እስቲ ቆይ ልሞክር። እሺ ዶክተር፣ የዛሬ ቡታጅራ ያለ ነው የሚመስለው። የአሜሪካ ኔትወርክ አይመስልም። ኔትወርኩ በጣም እንትን ነው። እሺ ኤርሚዬ፣ አቤት። እንግዲህ አብዛኛው ኮሜንት እንዳየኸው በውስጥ ነው የሚለውና ያው እኛም በውስጥ እናውራትና ከዛ በኋላ ያለውን ነገር እናስተካክላለን ማለት ነው። እንደ ሀሳብ የብዙ ሰው ኮሜንት እንዳየከውም በውስጥ ነው የሚለው፣ በድምጽ ብልጫም ቢሆን
እንደኔም እንደ ሜርሲም ደግሞ ያው በውስጥ ብናወራ ብዬ እያሰብኩኝ ነው። ዶክተር ጥሌ ኤርሚ እኔም እንግዲህ እንደሚሰማኝ በውስጥ ቢሆን ይሻላል። ፐርሰናሊ እኔ እንደዚህ አይነት ንትርክም በጣም ያስጠላል። በተለይ ለክርስትናውም ሴትባክ ይኖረዋል። እንደገና ለአገልግሎት እኔ እንደውም ለአገልግሎትህም ጥሩ አይደለም ለአንተ ነው የምለው እኔ። ምክንያቱም ብዙ ሰውም አይቀበላት። እኔ አሁን እሷን ነብይነት አይደለም በጌታም ናት ብዬ አላምንም እና ሺዝ ኖት ማይ ኮንሰርን አይደለች። ስለዚህ ከነዚህ አይነት ሰዎች ጋር መነታረኩም ጥሩ አይደለም ነው የምለው እኔ። እንግዲህ this is my opinion የራሴ አስተያየት ነው። እሺ ዶክተርዬ ተባረክ። ወንድምነት ነው እያወራ ነው። አቤት ቤካ አዶ ነው አንተ ጋር ድምጽ ያስተጋባል። እኔ ጋር ምንም የለም አባኮ። አይ ቲንክ አንተ ጋር ሜቢ እንትን ካለ አዶ ነው። አሁን ፋይን ነው። እሺ የኔ ምንድነው ከአሁን ቀደም እንዳልኩ ነው። ከአሁን ቀደም እንዳልነው ጭምር አንተ ምንም አይነት በዚህ ጉዳይ ላይ ላይክ በመልስ መስጠት ምናምን ነገር መግባት አለበት ብዬ እኔ አላምንም። ስለማላምን ማለት ነው። አንተ ትተኸው ወንጌል ላይ ብቻ አትኩር። ስፔሻሊ እንደዚህ ነገሮች ላይ እኔ በኩሌ እኛ ሪስኩን ብንወስድ ይሻላል ብዬ ነው የማስበው። የሚፈለገው አንተን ከዚህ ከወንጌሉ እንድትወጣ ማድረግ ነው። የእነሱም ደግሞ አይ ቲንክ ተልካቸውም ጭምር ይሄ ነው ብዬም ስለማስብ ወደ ወንጌሉ እንዳትዞር ብዙዎች ነፍሳቶች እንዳይድኑ ለማድረግ ነው ብዬም ስለማስብ ምንም ማሰማትም አያስፈልግም በሰው ጉዳይ። እንደ እሷ መታዚ ይቅርታ ጠይቅ ምናምን አይነት ገለመሌ ማስፈላጊም አይደለም ብዬ ነው የማምነው። አንተ ወንጌል ላይ ብቻ አትኩር። ይታወቃል ብዙ ወንድሞች ሴቶች በጨለማ ውስጥ እንዳሉ የሐሰትን ትምህርት እያመጣ ግለጥ። እሱን ነገር ብቻ ዛሬ ፎከስ አድርግ። እሷ መታ ምን አለች ከፈለክ አሰማች፣ የራሷ ጉዳይ ነው። ብታሰማ ያንተን ድምፅ የምታሰማው የእግዚአብሔር ነቢይት እህቴ ብርቱካን የምትለውን ነው የምታሰማው። ከዛ ውጭ ምንም የለም። እኔ የምልህ ከእሷ ጋር በውስጥ አውሩ፣ ችግር የለውም። ግን አደባባይ መታ ከአንተ ጋር ግን ቁጭ ብላ ግን ድጋሚ ያ ነገር ከተደረገ መልክ ነው የምንሰራው፣ ይበላሻል ብዬ ነው የማስበው። ኢግኖር ሄር ኢግኖር አድርጋትና አንተ ወንጌል ላይ ብቻ አትኩር፣ ተዋትና ወደ ቀድሞ ነገራችን እንመለስ ባይነኝ። ወደ ቀድሞ ነገራችን ማንም ሰው ምንም ነገር ቢሰጥህ አጀንዳ አድርጋ አታምጣ። አንተ ወንጌል ላይ ትኩረት አድርግ። አንተ ላይ የሚወረወረውን ቀስት እኛ እንቀበላለን። አንተ ላይ የሚወረወረው ማንኛውም ነገር እኛ ደረት ላይ እንዲያርፍ እናደርጋለን። በቃ አንተ ከወንጌሉ በምንም አይነት መንገድ ዝንፋት በል፣ ወንጌል ላይ ብቻ አትኩር። ወንድምነት እሺ፣ ጥሩ። እኔማ እየሰራሁ ባለሁበት ነው። እሷና ተከታዮቿን ይዛ መታ ትችላለች፣ መብቷ ነው። የእሱን አገልግሎት አልቀበልም ብላለች፣ መብቷ ነው። ትችላለች። እንደ የግድ ተቀበሉ። እኔ እዚህ ያላችሁ ሰዎች አገልግሎቴን ሁላችሁም ተቀበሉ ብያለሁ። መቀበል የሚችል ይችላል፣ አለመቀበል ይችላል፣ መብቱ ነው። የእኛም ሁላችንም መብታችን ነው። እሷ እንደፈለገች እየወጣች ግን በዚህ ጉዳይ ላይ እውነት እንዳላት ሰው በሚሳደብላት ሰው ጋር እየሄደች እየፋነነች ዝም አልላትም። እኔም ልክ እንደዚሁ ማለት ነው። ዝም ልባል አይገባም። ቀጥታ ከራሷ ድምፅ ጋር ነው ማገናኛት። በዚህ ጉዳይ ላይ በውስጥ እናውራ ከተባለ ወንድሞችን ይዤ እመጣለሁ። እህቶችን ወንድሞችን ማስገብቼ። እህትዬ ሜርሲ በውስጥ መስመር ብላሻለች። ስልክ ላይ ናት ወንድምነት። እሺ ያ ስልክ እያወራች ነው። ያው በውስጥ ብላለች። ያው ቅድም ሜርሲ እንዳለች ታላቅ ልጇ በውስጥ እንጨርስ ከዛ በኋላ የሚሆነውን ነገር እንወስናለን ብላለች። እንደኔ ማሳብ ደግሞ ኤርሚዬ በውስጥ መወራት ያለባቸው ነገሮች ለምን በውስጥ ከተባለ እናቷን ታዲያ ለምን በውስጥ አትላትም ነበረ? እዛ በወቅቱ ይሄንን ሪከርድ ይሄንን ስንነጋገር አጠገቧ የሆነች ሴት ነበረች፣ እየነገረቻት ነበር ስትሰድበኝ የነበረው፣ እየነገረቻት ነበር ፓስተር ታሪኩን ስትሳደብ የነበረው። እኔ ከአቅሜ በላይ ሲሆን ፓስተር ታሬን ገብቶ ያሸማግለን ቢሎብ የሚል እዚህ አሜሪካን ያለሽው በአካል አግኝና አውሪኝ አላት። እሱ ከመምጣቱ በፊት እሱ ከወጣም በኋላ እንዴት አድርጋ እያበሻቀጠች ሪዝባንድ አትሽጪ ስላልኳት ማለት ነው።
እሺ ሞዴሬተር ምንድነው? ኮሜንታተሮች ኮሜንት ላይ ያላችሁ ተረጋጉ፣ ፕሊዝ ተረጋጉ። በቃ እኛ መወሰን ያለብንን ነገር እኔማ ውሳኔ እያስባልኩኝ አልነበረም። የትኛው ውሳኔ በለጠ? በውስጥ የሚለው ነው ሜርሲ። እሺ ኤርሚ ላይቡን ሳትዘጋ በውስጥ እናወራለን ወይስ ላይቡን ዘግተክ ነው? ኦኬ ከደወልሽ ዶክተር ጥሌም ጋር ዶክተር ሻውልም ጋር ፓስተር ታሬም ጋር እሺ የሚችሉ ከሆነ ፍቃዳቸው ተጠይቆ ማለት ነው። እሺ ችግር የለም። እሺ በቃ እንደዛ አንተ ርዕሱን ቀይረው፣ ላይቭ ላይ በሌላ ርዕስ ይወራ። ርዕሱን ቀይረውና እሺ ዶክተርዬ ካለክ እሺ ኮንፈረንስ እናደርገዋለን። እኔ ራሴ እኮ ስራዬን አቁም። እኔ በቃ ወንድምነት እኔ እምነተኛ ደናደሩ ለምን ቤታ ለምን ትተኛለህ? ነው ተኛለሁ። ለምን ትተኛለህ? አይ እሺ በቃ ለምን ወንድምነት ምተኛ ቆይ እጠብቃለሁ። ማን ነው ህይወት እየተቻለሽ ቤቱን መሪ? ኦኬ እሺ ደውል ዶክተር እየተችላለ ዶክተር ሻውን እሺ ችግር የለም። እሺ ዶክተር ሻውል አለህ? ተው ልጄ ወንድምህን አትስደብ ይባላል እንጂ እንዴት አብረሽ ዋው እሱ እዚህ ጋር ይሳደባል። ዋው አሃ ዋው እያልሽ ነው ለካ። ተው እንደማለት ዋው እያልሽ አሳደግሽ ልጅሽን። ይኸው ፍሬሽን አየሽው አይደለም? እኔ አንቺን ብሆን በልጄ አፍሬ እንዳልኩት ለተወሰነ ጊዜ ጠፍቼ ልጅሽንም ይዘሽ ዞር ብለሽ በእግዚአብሔር ፊት ብትሆኑ ብትሰሩ የንስሐ ጊዜ ጥሞና ጊዜ ብትወስዱ መልካም ነበር። እስከ ጳጳስ ድረስ ነው የተሳደብኩት። እግዚአብሔር በሚያውቅ ጳጳሱን የማይረባ ስድብ ተሳድቤያለሁ። ይሄ ነው እንግዲህ እነሱ ጋር ያለው ትምህርት። አሁን ብትገቢ እነሱ ጋር ኦርቶዶክስ እየተሰደበች ነው፣ ወንጌል የለም። አሁን ብትገቢ እነሱ ጋር የእሱ ፔጅን ኤኒ ዴይ ግቢ፣ ኦርቶዶክስ ከመሰደብ ውጪ ስለ ክርስቶስ ወንጌል የሚባል የለውም። በችግር ላይ ችግር፣ በጣም ያሳዝን ነገር። ለሐሜት ወንድምሽን ለመሳደብ መቀመጥሽ፣ ልጅሽ ደግሞ ባለፈው የተሳደቡ ሳይንስ አሁንም ቀጥሎ በስደብ ተው ልጄ ይባላል እኮ። አንቺ እታለ እናት አይደለሽ? ልጆችሽን አትቀጭም? ይሄ ሰው ይሰማኛል ያከብረኛል ካልሽ አሁን ይሄ ልጅ ትክክል ነው? እንደገና ቁጭ አርጎ ሐሜት ሲደረድርልሽ ዝምት ያለሽ እና እኔ እዛ ሄጄ የተማርኩት ስድብ ነው። ማንም አንተ ስድብ አላስተማረም። በስድብ አድገህ በስድብ የምትኖር በማንነትህ የምትኮራ አሁንም አቋም የሌለ አሁንም በዛው የቀጠልክ እግዚአብሔር ይድረስልህ ከማለት ውጪ ለአንተ እኔ በጣም ነው ማዝነው። መልእክቴን ሼር እና ሰብስክራይብ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። በጣም ገና ስትጀምር ደግሞ እኔ እኮ መክሬያለሁ፣ ሁሉም ያውቃል ይሄንን። ስመክር ደግሞ ምን አለኝ እንዴ ወደ ጓዳ ገባ ተማር የምትሉኝ ምን ልማር? እንደገና ደግሞ ይሄን ሁሉ ፎሎወሬ ላጣ ነው እንዴ? ጉዳዩ የፎሎወር ጉዳይ አይደለም። ፎሎ ማድረግ ያለብህ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን የተከተለ ደግሞ ዓለምን ንቆ ሌላ ነገሩን ንቆ ለመከራ ለውጣ ውረድ ዋጋ ልንከፍል የተጠራ ነው። ቁጭ ብለን ልንሳደብ ኢየሱስ አልጠራንም። ቀድሞም አልጠራህም፣ በቤቱም አልተተከልክም። ይሄው አሁንም አንተ ነህ። ምንም ማድረግ አይቻልም። ከዛ ዋናው ድክመትሽ አደባባይ ላይ ካልተገራው ልጅሽ ጋር መውጣትሽ አንድ። ሁለተኛ ነገር ደግሞ የወጣችሁበት ምክንያት ራሱ ሌላ ስህተት ለመጨመር አገልጋይ የሆነውን ኤርሚያስ አበበን ወንጌላዊ ኤርሚያስ አበበ እኔ በእውነት ነው የምለው አንድ አይናችን ነው እሱ ለገርሻ ጣለ። ደግሞ አንተ ምን አረክ? አንተ ምን ያህል ሰው አዳንክ? እኔ ነኝ በእጄ ብዙ ሰው ዳን። ኧረ አይባልም። እውነት ነግሽ
እንደው በቸርች እንኳን እኛ ቤተ ክርስቲያን ከሺ የሚቆጠሩ ሰዎች አስጠምቄያለሁ። ጌታ ሰዎች ተቀበሉ። እኔ ደግሞ እንግዲህ እኔ ግን እኔ ከኪስሽ አውጥተሽ አልሰጠሽም። የሚያድነው የሚሰራው እግዚአብሔር የሰጠው ጸጋ ነው። ደግሞ በነበረ አይኖርም ሰው። እንደውም ከዛሬ መልእክቴ ጋር ሄደልኝ። እናንተ የቀደሙትን ምነካቸው ነው የምለው እኔ አሁን በቀደሙት በሰሩት ነገር እግዚአብሔር በእነሱ ላይ አልፎ በሰራው ነገር ተኩራርተው የተቀመጧል። እኛ እኮ ስንት ሰው ስንት ተራራ ወርተናል፣ ስንት ተራራ ወርደናል። እና ዛሬስ አትውረዱ ቁጭ በሉ ተብላችኋል። ባለፈ ዝና ባለፈ ስም ቁጭ ያሉ የቀደሙ አሉ። አንዷ ይኸው ይሄ ፈረደበት ዶክተር አብይ ደግሞ ኧረ በጌታ በኢየሱስ ክርስቶስ ለዶክተር አብይ ትንቢት አመጣው እኔ ነኝ ሶ ዋት እግዚአብሔር ተናግሮስ ከሆነ ምሰሪው መንፈስ ቅዱስ አስተላልፈሽ ከሆነ ምሰሪው እንዴት እንደዚህ አረኩ ይባላል? እንዴት ሌላውን ደግሞ አንተ ስንት ሰው አዳንክ፣ አንተ ስንት ሰው በእጅ ተፈወሰ? እንደዚህ አይነት ቋንቋ የምትናገሩ ሰዎች በጣም በጣም አሳፋሪዎች ናቸው። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተላጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ አሁን ሰሞኑን ደግሞ ዘማሪ ሶፊ በዛ በጣዕመ ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ፣ በነበረው ብትቀመጪ፣ በተከበረችበት ስምሽ ብትቀመጪ ምን አለበት? የእግዚአብሔር ባልሆነ ነገር ለምን ትገለጣላችሁ? የምታረጉትን በጓዳ አርጉት። እሺ ለምንድን ነው መሰናከያ የምትሆኑት? ወጣሽ። እሺ አንደኛ መዝሙሩ አማርኛ አይደለም አሮ ሁለተኛ የመዝሙሩ ግጥም የእግዚአብሔር አይደለም። 2 3 ዳንስ ነው የምትደንሺው ያለሽው። አለባበስሽ ምንሽ የእግዚአብሔር ሴት ይመስላል። አይጋታፌ ኧረ መድገም እንኳን ያስፈራል። ደግሞ ዘመኑ እኮ እታለ ዘመኑ የዳንስ ነው እንዴ? ዘመኑ እኮ በየትኛውም ቀዳዳ የእግዚአብሔርን መልእክት እያመጣን የክርስቶስ ኢየሱስ ወንጌል እየሰበክን ብርሃን ሆነን ይህንን የጨለማ ዘመን የምናልፍበት ጌታ ሊመጣ ነው። ትደንሻለሽ አንቺ ወገብሽን ኪትሽን እያሳየሽ። ሼም ኦን ዩ ብዬሻለሁ። እሱንም ቪዲዮ አያይዛል። ደነሽብን እኮ ተውረገረግሽብን፣ አሳየሽን እኮ ምን ለማሳየት ነው? እኔ ከጀርባ ያለው ሞቲቫችሁ ነው የሚገርመኝ። ምን ለማሳየት ነው ያንን ይዛችሁ የተገለጣችሁት? ሶፊያ ሽባባ ራስሽን ጠብቂ። አሁን እንደዛ ስትደንሽ ያየሽ እዚህ ጋር መዝሙርሽ እንዴት አድርገን እንስማው? ወንድማችን ደግሞ ፓስተር አስፋው ምክር ልከውልሻል አንቺ። እሱንም ቪዲዮ አያይዛለሁ። እስቲ እንደው እኔን እንኳን አትስሚ። እስቲ እሳቸው ስሚ። እየቀያየራችሁ በጣም አለ አይደለም፣ በየአይነቱ ልብስ እየቀያየራችሁ መዝሙር እያደረጋችሁ ራሳችሁ የምታሳዩ እህቶች እንዴት ነው ነገሩ? አይሄድም እኮ መዝሙሩ ለእግዚአብሔር ከሆነ ልብስ እየቀያየሩ ማሳየቱ ዋትስ ዘ ሚኒንግ? ትርጉሙ ምንድን ነው? መዝሙሮች እኛን ማሳያ ናቸው። እና እንደው እንድናስብ በተለይ ክርስቲያኖች ነን ለምንል አይ እንደዚህ ብዙ ስለማይነገረን ይመስለኛል የምንሳሳተው። እኔ ኤርሚያስ አበበን በጣም ነው የምወደው። አሁን ግን ማልወደው ምንድን ነው ብትሉኝ ከማይገባው አርስት እያነሳ የማይገባው ሰዎች ጋር ወርዶ ራሱንም አዋረደ፣ እኛንም አዋረደ። ማን? ኤርሚያስ አበበ። ልክህን ወቅ ወንድም አለ። ከዚህ በፊትም ተናግሬያለሁ። ተጠንቀቅ፣ መንፈስ እየመረመርክ ከማን ጋር እንደምታወራ። አሁን ደግሞ ይሄኛው ሲመጣ ቪዲዮ ይልክልሃል። አንድ ቀኑን ሙሉ ስለዛ ቪዲዮ እልፍ በል ወንድም አለ፣ እልፍ በል። ፎከስህን ኢየሱስ ላይ አድርግ። አለቀ በቃ። ስራህን ቀጥል። ገና ብዙ ትወርሳለህ። ኤርሚያስ አበበ አይናችን ነህ። እኔ እንላለሁ። ብዙዎች ይሰሙሃል። ብዙዎች ደግሞ በእውቀት ስለምትናገር በመረጃ ማንም የሚያስቆም የለም። ግን በማስተዋል ጠላት ይህንን ነው የሚፈልገው፣ ስራ ማስፈታት። ስራ አስፈቱ እኮ እነዚህ ሰዎች። እልፍ በል። በጣም የሚያሳዝነው ነገር ዮኒ ማኛ ወደ ጌታ መጣ ሲባል ተሸውደናል እንጂ ወደ ጌታም አልመጣም። በአጠቃላይ ያው በእሷ በኩል የዳንኩትና እሷ ነች የምታጠምቀኝ ሲልካ በጓዳ ለካ ሌላ ነገር ተነጋግረዋል። ከማን ጋር? ከወንጌላዊ ኤርሚያስ አበበ ጋር። ጌታ ይባርከው። ከዛ እኔ ነኝ የማጠምቀው ትላለች።
ለዶክተር አብይ እንደተወራልሽ እሱ እንደማጠመቀኝ ተብሎ እንዲወራልሽ ነበረ፣ ተወራልሽ። ግን ይሄ ትልቁ ስህተትሽ እኔ ላጥምቅ እኔ ነኝ የማጠምቀው ስትል ይሄው ድምፅ መልእክት አያይዛለሁ። ኤርሚያስ አበበ ኖ ሴት አታጠምቅም ብሎሻል። ዱላ ቀረሽ ክርክር ተከራክረናል። በምን ጉዳይ? ዮኒ ማኛን እኔ ነኝ የማጠምቀው አለች። ኤርሚያስ አበበ ምን አልካት? አንቺ አታጠምቂውም፣ አይቻልም። አይ በቤተ ክርስቲያኔ አጥምቄ የለው የዚህ ሰዎችን ሁሉ እሱን ትቻለሽ፣ መብትሽ ነው። እዚህ ግን ይሄ ሰው አንደኛ ሶሻል ሚዲያ ላይ የሚታወቅ ሰው ነው፣ ፐብሊክ ፊገር የሆነ ሰው ነው እና አታጠምቂውም። ከዛ ይልቅ ምድር ላይ ባለች ቤተ ክርስቲያን ባሉ ከተቻለ ብዬ 2 ሰዎች ሜንሽን አድርጌላታለሁ። አይ ልጄ ደህንነት እያስተማራችሁ ነው እኔ የማጠምቀው ብለው በሚል ተከራክረን አልተስማማንም። የጥምቀቱን ቀን እሱን እንዳታጠምቂው አንቺ ካጠምቅሽው እመኝኝ አልኳት። ላይቭ ላይ ወጥቼ የዛኑ ቀን ወዲያው እቃወምሻለሁ ብያለሁ። ከዛ በኋላ ደህንነት አስተምርልኝ አለችኝ አለ ኤርሚያስ አበበ። እውነቱን ተናገር ደግሞ ውሸቱን ተናገር ነው ብለሽ አሁንም እኮ እንደውች ሴትዮ ነባካች ነብይቱ ብታርፊ በጣም ታተርፊያለሽ፣ ታተርፊያለሽ። እኔ አሁንም እህታዊ ምክሬን ላንቺ አቀርባለሁ። ከአንቺ ደግሞ ወደ ልጅሽ ከሄደ እሰየው መልካም። አሁን ግን አንቺ እንደሆንሽ ይሄን ልጅ ያጠፋሽው ተገለጠ። ከዛ ሴት አታጠምቅም ብሎሻል። ማን? ወንጌላዊ ኤርሚያስ አበበ። አልሰማሽም? ስለዚህ ሳይማር ሳይለወጥ የክርስቶስ ነገር ሳይገባው አግለብልበሽ አስጠመቅሽና አደባባይ እዩልኝ ብለሽ ለቀቅሽው። ያለረኛ ለቀቅሽው። ይኸው አሳቀቀን፣ አንገት አስደፋን አለን። ይኸው አሁን እንደውም ጌታ የተባረከ ይሁን በረድ ብሏል። ለምን? የሚሰማም የለ። አሁን የሚሰማ ካለ መልስ የሚሰጥ ካለ እናንተ ናችሁ ጥፋተኛ። ይበሉት ይውጣላቸው። አሁን ከእናቱ ጋር ደግሞ ተነስተዋል። ስሙኝ፣ አግለብልበሽ ለዚህ ያደረሽው አንቺ ነሽ። ልክ እኔ የኔን ቃል ኤርሚያስ አበበ ተጠቀመልኝ። ጌታ ይባርከው። ነቢያት ቢሸጡ ሰዎች አሉ። እሱ ነው ደግሞ ጠያቂው፣ ልጇ ነው። ልጇ ጠያቂ። ኧረ እንዴ ፈኒ ነው በእናታችሁ። ልጇ ምን ይላል? እንዲህ ነገር ሽጠሻል እንዴ ትሸጣለች አሉ ምናምን ይላል። እኔ ይሄው እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው። ልጅ ጠያቂ፣ ሁለቱም ከአንድ ወንዝ የተቀዱ። እኔ የማውቀው በእውነት ባልና ሚስት ከአንድ ወንዝ ይቀዳል ነው። እናትና ልጅም ከአንድ ወንዝ ይቀዳል እንዴ? የመንፈስ እናት ከሆንሽ መንፈሳዊ ልጄ ካልሽ ጣጣሽን ራስሽ ቻይ። እግዚአብሔር ግን አጋለጥሽ። ከዚህ በኋላ እንዴት አርገሽ ወደ ህዝቡ ገብተሽ እንዴት አርገሽ ይህንን አገልግሎችን እንደምትቀጥይ አላውቅም። መቼም ብዙዎቻችሁ ከእግዚአብሔርም ሳትታረቁ ከህዝቡም ይቅርታ ሳትጠይቁ አይናችሁ በጨው አጥባችሁ እንደገና ገጭ ትላላችሁ። አሳፋሪ ነገር ነው እያየን ያለን። ኤርሚ አንተ የእግዚአብሔር ሰው ነህ የተቀባህ ነህ ብለሽ ካሞካሸሽ በኋላ እንደገና ደግሞ ኤርሚያስ አበበን እባብ የመንፈስ ቅዱስ ተናግሮኛል መጀመሪያ የተቀባህ ነህ ብላው ነበር። ይኸው የተቀረጸውን አሰማቸዋለሁ። ከዛ ደግሞ እባብ ነህ አይባልም ታለ አይባልም። ከአንድ ምላስ 2 አይቀዳም። ደንቆሮ ምናምን ተብሎ ይሰደባል እንዴ? ያውም ኤርሚያስ አበበ ኢየሱስ ምስክሬ፣ ሰው ሊያዋርድ አላውቅም። በእውነት ነው የምነግርህ። አንተ በዘመን አንተ እባብ ደግሞ ጌታ እባብ ነው አለ። አንተ እባብ ደግሞ ሳለ እግዚአብሔር ምስክሬ ኦኬ፣ ጌታ ተናግሯታል። እኔ እባብ እንደሆንኩ ማለት ነው። ልብ በሉ እሺ። ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ ኦኬ፣ እንዴት ነህ? ደህና ነህ? እኮ የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮኒዬ ጋራ ላይፍ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው የማይክና መንፈሳዊ ሴት እንደዚህ አይደለችም። አንቺ መንፈሳዊ ሴት እናት የሆነች ሴት በጣም ትዕግስተኛ ነች እንዴ። ስትሰደብ ራሱ ተባረኪ ትላለች። ናናናናና እንደዚህ አይነት ነገር አይሰራም። ከዛ ሶፊን ደግሞ እንደዚህ ይባባላሉ። እሱንም ቪዲዮ አያይዛለሁ ድምጻቸውን ማለት ነው። እና
እየሰማው ነበር። አሁን ስላንቺ የሚባለውን ነገር ገብቼ እያዳመጥኩ ነበረ። ማን ነበረ የሚለው? አይ ስም መጥቀሱ ሳይሆን ጀነራል ሀሳቡን ባወራ ደስ ይለኛል። አንቺ ከፈለግሽ መናገር ትችያለሽ። ግን ኤርሚያስ ነው። ኤርሚያስ ተናገሩ። ይቅርታ። እኔ አሁን ስለሱ ለመናገር ሳይሆን ጀነራል የሆነ አጠቃላይ ሀሳብ ዝም ባናነሳ ጥሩ ነው አለች። ከዛ አብራት ነገር እንድታቦካ ፈልጋ ነው ይዛት የወጣች ሶፊ። እሱም አልሰራመት አለ። ምንም አልሸጥኩም ያለችው ጉዳይ ደግሞ ወንድማችን ቤኪ የሚባል እሱ ገንዘብ ሰብሳቢ ለካ የገንዘቡን ከረጢት ያሰበሰበልሽ ጋጫለ እህቴ ምስክር የለም ብለሽ ሽምጥጥ አርገሽ ካች ታፈረኝ ነገር ምን አለ የሆነ እንትን ፍሩት ሽሸጥ አለ። ፍሩት በኢየሱስ ፍሩት ሽሸጥ ገንዘቡን የምቀበለው እኔ ነበርኩ አለ። ጌታ በሚያውቀው ፍሩት ሸጭ አላውቅም። እውነት ለመናገር ጨርቅ ሸጭ አላውቅም። ብሸጥስ አሁን እንደውም እንድሸጥ የሚቀበለው ማን ነው? ያ ሰውዬ አብሮት ያለው አንዱ ልጅ ነው የሚያወራው። እሱ ክርስቶስ ለገንዘብ አይደለም። እግዚአብሔር ወደ ቤቱ የጠራን ገንዘብ እንድናሳድድ አይደለም። ነጋዴ ነግዶ ይብላ፣ በእግዚአብሔር ቤት ግን ንግድ የለም። ታለም አንቺም ልጅሽም አሁንም ንስሐ ግቡ፣ ወደ ጓዳ ግቡ። አሁን እንኳን ዝም ብትይ ምን አለበት? እሱ ደግሞ ኤርሚያስ አበበ ብዙ ታግሶሻል። በገዛ እጅሽ በሳት ላይ ቤንዚን ጨምርሽ ደና ሰከን ያለውን ነገር መቼም እግዚአብሔር ትዕግስተኛ አይደለ መሐሪ አይደለ፣ እንደው ሰከን አድርጎላቸው ነበር እድል ሰጥቶ ማለት ነው። አሁን ደግሞ አፈሉት ራሳቸው። ምንድነው ያፈሉት ብትሉኝ ጉዳቸውን አፈሉት። ማንጽ ነገር ደግሞ ሶፊ ምን አለች? በሴትነታችን ነው እኮ ሴት ልጅ ልትንከባከባት ይገባ ነበር። በሴት ና በእግዚአብሔር ቤት ሴት ወንድ የለም። ሁሉም አገልጋይ ተብሎ ሲጠራ እግዚአብሔር ባስቀመጠች ስፍራ በጸጋ ካገለገልሽ የእግዚአብሔር መንፈስና ሞገስ ባንቺ ላይ ነውና ትከበሪያለሽ። የሚያስንቅሽ ሰዋፍ የሚያስገባሽ ይዘሽ የምትወጪው የራስሽ ጥፋት። ለምን አሁን እንኳን ዝም ብለሽ ከሚዲያ ዞር አትይም? ደግሞ እንደገና ከዮኒ ጋር ደግሞ እንደገና እመጣለሁ ትላለች። እውነት ከዚህ በኋላ የኔን ስም አንተ ማታቆም ከሆነ ነገ ጠዋት ደግሞ ከዮኒ ጋራ ቁጭ ብለን እናወራለን። ማስፈራሪያ አረግሽው እኮ ልጅሽን እንዴ! ምንድን ነው የሚያስፈራራን? እሱ መጣ አልመጣ፣ ተናገረ አልተናገረ፣ ተሳደበ አልተሳደበ ምንም ያመጣው ለውጥ የለም በእግዚአብሔር ልጆች ላይ። የእግዚአብሔር ልጆችን ሲያዋርድ፣ አገልጋዮችን ሲያዋርድ የሚያዋርደው እግዚአብሔርን እንደሆነ አልገባውም። እሱን ይልቅ አስተምሪውና አብረሽ ቁጭ በይ በቃ በጓዳ። ጵርስቅላና አቂላ በሰሙት ጊዜ አለው። ጵርስቅላና አቂላ በሰሙት ጊዜ ምን አሉ? ወስደው ወዴት ወስደው? ወደ እነሱ። ከዛስ የእግዚአብሔር መንገድ ከፊት ይልቅ በትክክል ገለጡለት። እንደዚህ ነው የሚደረገው። ይሄ ሰው መሰረት አለው። ክርስቶስን ያውቃል፣ በመንፈስ ይቃጠላል። ነገር ግን ጵርስቅላና አቂላ የደረሱበት ደረጃ የእውቀት ደረጃ መንፈሳዊ ነገር አልደረሰም ነበር። ያንንም ደግሞ በመንፈስ ተረድተዋል። ማነ አላሉትም። የቤተ ክርስቲያን የት ነው? የማን ነው ፓስተር አላሉትም። የየትኛው ቤተ ክርስቲያን አባለ አላሉትም። ግን በመንፈስ ተረድተዋል። የክርስቶስ እውቀት እንዳለው በመንፈስ እየተቃጠለ መሆኑ እያስተማረ እንዳለ። ከዛ ምን አደረጉት? ወደሱ ወሰዱት። ውሰዱ፣ ከሱ ያሉትን ውሰዱ። በእግዚአብሔር መንፈስ እየተቃጠሉ ጌታን ለማገልገል የሚቀኑትን ውሰዱ፣ አበረታቱ። የድርሻ ከዛ ቁጥር 27 እርሱም ወደ አካያ ማለፍ በፈቀደ ጊዜ ደግሞ ስሙልኝ። አሁን አብሮ ስራውን ሊቀጥል ነው፣ አላስቆሙትም። በዘመኑ ቢሆን እኮ የሆነ ቦታ የሆነ ሲያገኟችሁ እዛ ጋር ያስቆሟቸዋል። ከዚህ ጋር ማለፋችን ገደብ ይቀመጣል። እነሱ ምን አደረጉ? አጵሎስ ወደ አካያ ማለፍ በፈለገ ጊዜ መንገድ አለዋ የተጠራበት። እግዚአብሔር አይደል እንደሚያሰማራው? በእናንተ ስኬጁል እኮ አይሆንም። እስከዚህ ድረስ ተማሪ፣ እስከዚህ ድረስ ቁጭ በይ፣ እስከዚህ ዳራ ስራ አለብኝ ልሩጥበት ወንድም አለ። ደህንነት ማን ቢያስተምረው ጥሩ ነው? የብርቱካን የነብይቷን ልጅ ደህንነት የምታስተምረው። አረ በኢየሱስ ስም
የብርቱካን ልጅ ደህንነት አስተማሪ ለማ ለዮኒ ማኛ። ይሄ ልጅ ምን ያርግ ታዲያ? መሰረቱን አያችሁት? ጡት አጠባም እኮ ጡጦም አልተሰጠውም። የሆነ ነገር ተክልለውም አላስተኙትም እኮ። እንደው ተወለደ አይኑን ሳይገልጥ ወጣ። ይሄ ልጅ ምን ያርገው? ምን ያርገው? ይህንን የከበረ የእግዚአብሔርን ጥሪ እንደዚህ አበላሸሽው። እሱንም አበላሸሽ፣ አንቺም ተበላሸሽ። አሁን ዋናው የመልእክቴ ርዕስ በጌታ ቤት ለቀደሙት ነው። በጌታ ቤት ለቀደሙት መልእክት አለኝ ዛሬ ከቃሉ ጋር የተያያዘ ማለት ነው። መግቢያ ማረገው ግን አለ። መግቢያ ማረገው ሰሞኑን በጣም አየሩን የያዘ የመንፈሳዊ እናትና ልጅ ጉዳይ አለና እሱን መዳሰስ ይጀምራል። እሱን መዳሰስ እፈልጋለሁ። ለምን መሰላችሁ? አሁን የክርስትና ነገር በዚህ ዘመን በሚዲያ የተገለጠ ነው። ማንም የሚደብቀው ነገር አይደለም። ስለዚህ እኔና እናንተ ደግሞ በእግዚአብሔር ቃል በእግዚአብሔር መንፈስ እንደ ወንድም እንደ እህት በፍቅር በቃሉ እንሞግታለን። እህታዊ ምክር ነው። ከዚህ በፊትም በተለያየ የምክር የተግሳጽ መልእክቴ በጣም ታቁኛላችሁና ዛሬ በጣም መናገር የምፈልገው በእህታችን ነብይት ብርቱካንና ልጇ ባለጌ ልጇ ማለት ነው። ያው የምናውቀው ነው፣ ብልግና የተገለጸ ነውና በሰውም በሁሉም ዘንድ ልጅሽን አውቆ ባለጌ አይደለም የሚል ካለ የሆነ ነገር እየሸፈነ ነው ማለት ነውና መጠሪያው ይሄ ነው። በቃ ልጅ ሀገር ቤት ወላጁን ማይታዘዝ የሚሳደብ ትልቁንም ትንሹንም የሚዘረጥጥ ሰው ማያከብር ከሆነ ምንድነው መጠሪያው? ባለጌ ይባላል አይደል? ባለጌ ተብሎ ያደጋል። እና የመንፈሳዊ ልጅሽ ደግሞ ባለጌ መሆኑን አንቺ ራስሽ ምታውቂ አልመሰለኝ። እታለም ዛሬ በጣም ጌታን ባረኩት። ለመሰላችሁ ጌታን የባረኩት እኔና እናንተ የክርስቶስ ልብ ያለን በእውነት ነው ምለው። ሰዎች በእግዚአብሔር ቤት ሲኖሩ ያጠፋሉ፣ ይሳሳታሉ። ችግር የለውም። ሁላችንም ማንም ፐርፌክት የለም። ግን ስናጠፋ ምን በድለው እግዚአብሔርን ነው መጀመሪያ። ከዛ በኋላ ደግሞ የሚሰማንን ከስር ያለው ትውልድ እኮ በተለይ እናንተ ከላይ ያላችሁ ትልልቆቹ በጣም መጠንቀቅ አለባቸው። ለምን ነቢያት የሚለው ታይትል በጣም ኃላፊነት ያለበት ከባድ ታይትል ነው። ስለዚህ ያንን መጠሪያ ይዛችሁ የምትገለጡበት ነገር ደግሞ የሚያሸማቀቅ ከሆነ ብዙዎችን ያሰናክላልና መጠንቀቅ አለባችሁ። ስለዚህ በዚህ ከ3-4 ቀን በፊት እህታችን ነብይት ብርቱካን ያው አልፎ አልፎ ብቅ ትላለች በሆነ ባልሆነው ነገር ማለት ያው በነብይነቷ ዘርፍ ችግር የለውም። ግን እኛ ማየት የምንፈልገው ሰዎች ከሆነ ስህተት በኋላ ስህተታቸውን ተቀብለው ወደ ጓዳ ዞር ብለው በንስሐ በጥሞና ጊዜ ከእግዚአብሔር ጋር ታርቀው ታድሰው ተለውጠው ከነበረበት ትንሽ ፈቀቅ ያለ ነገር ይዘው እኛን የሚያስተምር የሚያንጽ ነገር ይዘው ገጭ ይባላል። ይሄ መልካም አቀራረብ ነው። ከ4 ቀን በፊት ግን በዚሁ በአደባባይ ላይ እህታችን ነብይት ብርቱካንና ባለጌ ልጇ ገጭ አሉ ማለት ነው። እግዚአብሔር ምስክሬ ነው። መቼም እናያለን፣ አንትዩ አንባልም። የኛ የዘንድሮ ክርስትና ሚዲያ ላይ ስላለ ማለት ነው። እኔ ደግሞ በዛን ሰዓት ምን ይዘው መጡ ብዬ ምን ይዘው መጡ? እንደው በቃ ያንን የበደሉትን ጌታን በጓዳ ጨርሰው ደግሞ በአደባባይ እኛንም ደግሞ የሆነ የተሻለ ነገር ከነበረው ብዬ ነበረ። ነገር ግን ቁጭ ብለው አብረው እሱ ይጠይቃል፣ ከሳሽና ተከሳሽ እናትና ልጅ ደግሞ ምስክር ልጅ ደግሞ ምስክር እናት እርስ በርስ እኔ አሁን በልጅሽ አልፈርድም። ልጅ ለካ እናቱን ይመስላል። በሚያሳዝነው ነገር ደግሞ በኦርቶዶክስ እንኳን ነፍስ አባት እንጂ ነፍስ እናት የለም። አሎ የመንፈስ ልጅ የሚባለው ወንድ ነው። የመንፈስ ልጅ የሚሆነው የመንፈስ አባት ነው የሚሆነው። ለምን? እኛ አባታችን ፊገራችን ኢየሱስ ክርስቶስ ስለሆነ ማለት ነው። ሴት ልጅ በእግዚአብሔር ቤት ውስጥ ታገለግላለች። አዎ፣ ግን ገደብ አላት። ሐዋርያ የምትባል ሴት የለችም። ሐዋርያ የሚባል ሴት ሐዋርያ አላየንም። እኛ ሴት አጥማቂ አላየንም። አሁን ገባኝ። እኔ እኮ አሁን ገባኝ። እናንተ በኢየሱስ ክርስቶስ የተገለጠው ጉድ እግዚአብሔር ራሱ እነዚህ ሐሰተኛ ነቢያቶችን
የእግዚአብሔርን ቤት የሚያሸማቅቁትን የክርስቶስ ኢየሱስን ደም እና ስም የሚያዋርዱትን ራሱ እግዚአብሔር እያጋለጣቸው ነው። ይህንን በዚህ ነው ያየው። በዚህ ሴት ምክንያት እግዚአብሔር አሁንም የንስሐ ዕድል እየሰጠሽ ነውና እኔ አንቺን ብሆን አሁንም በጓዳ ገባለሁ፣ ድራሼን አጠፋለሁ። እግዚአብሔር ቢምረኝና እንደገና ቀብቶ እንደገና አስተካክሎ እንደገና አጥቦ አንጽቶ ቢያወጣኝ ብዬ በጌታዬ ፊት እደበቃለሁ። አንዱም በአንዱ ላይ ግን ኃጢአት በኃጢአት ላይ በገዛ እጅሽ ተዋርደሻል እህቴ። ለካስ ነገሩ እንዲህ ነው። ትልቁ ስህተት የሰው ስም አንስተሽ ካልተገራው ልጅሽ ጋር እንደገና መጀመሪያው ድክመትሽ እኔ እነግርሻለሁ እህቴ፣ ሰው ደካማ ነው። ማንም ፐርፌክት አይደለም። አንቺን ብለሻል፣ ፐርፌክት አይደለሁም ብለሻል። ግን በአደባባይ ተገልጦ ለሰራ ነው ስህተት በአደባባይ ንስሐ መግባት አለብን። ይሄ እኮ የእግዚአብሔርን ሕዝብ ማክበር ይባላል። ምን አይነት ንቀት ነው እናንተ! አሁንም ወታችሁ ያንኑ ጥፋታችሁን ትለድፋላችሁ ሰው ላይ። ወንድማችን ኤርሚያስ አበበ ደግሞ አንቺ አትነግሪለትም፣ ስራውን አንቺ አትነግሪለትም። ምንና ምንም አትወዳደሩ። እግዚአብሔር በሱ ከሚሰራው በላይ ማንም ላይ እየሰራ አይደለም። እኔንን ምስክር ነኝ። ከዛ እንዳልኩት አደባባይ ወጡ። ከዛ እሱ ያው እንትኑን ቀጠለ። ማንነቱን ይዞ ነው ደግሞ ከሷ ጋር ቢሆን ምን ቢሆን ጳጳሱን ሁሉ የሰደብኩት እነሱ ስድብ አስተምረውኝ ነው አለ። ኧረ ወንድም አለ ለቀቅ፣ ራስህን ቻል። ኤርሚያስ አበበ አንተን ስድብ አያስተምሩ። በመንፈሳዊ ቋንቋ የመንፈሳዊ ቋንቋ እኮ ስድብ የማይመስል አለ እኮ ቃላት። አንተ እንደተሳደብከው ጳጳሱ ምንትስ ያልከው መድገም እንኳን የሚያስፈራውን ና በእኛ አታሳብ። የእግዚአብሔር ቤት ስድብ አያስተምርም። የተከተልከው ሰው ስለሆነ በስርዓቱ ስላልተማርክ ስላልተገራ ማንነት አሮጌ ማንነት ስላልተቀየረ ውስጥ ክርስቶስ ስላልገባ ነው። በዛው በነበርከው ነው የቀጠልከው። አንተን ስድብ ያስተማረ የለም። በፊትም የምትታወቀው በስድብ ነው። ራሱ እግዚአብሔር በራሳችሁ አንደበት በራሳችሁ ገመድ እያነቃችሁ ነው። አሁን እያነቀሽ ነው ራሱ እግዚአብሔር። ነብይት ብርቱካን አንቺ ያለች መልእክት ጉዳይሽን በጓዳ ጨርሺ ከእግዚአብሔር ጋር። ከዛ በኋላ በሞገስ ይግለጥሽ። አሁን የቸገረን ነገር በአንተ እጅ ስንት ሰው ተፈወሰ? አንተ ምን አደረግ? ኧረ አይባልም። የታለ ፍሬሽን የሚመዝነው እግዚአብሔር ነው። እግዚአብሔር ባንቺ ተጠቅሞ ሰራ። በጣም የሚኩራሩ አሉ ስም የጠሩት ሁሉ እባካችሁ ተው። ስለዚህ ዛሬ ለመግቢያ ያህል ይህንን ካልኩ በጌታ ቤት ለቀደሙት መልእክት አለኝ። እናንተ በጌታ ቤት የቀደማችሁ ዘመን ያስቆጠራችሁ ያልመከራችሁትን ትውልድ የምታሳቅቁ ሳትመክሩ ሳትገሩ ሳትገስጹ ጊዜ ወስዳችሁ አዲስ በመጡት ላይ የክርስትና ሕይወታቸው ላይ መገንባታቸው ላይ እንጨት ሳታቀብሉ ውሃ ሳታቀብሉ የሆነ አሻራ ሳትጥሉ የአዲስ የመጣው ሰው እንደምንም ተንገዳግደው እግዚአብሔር በረዳው መጠን በእግዚአብሔር ነገር ሲገለጥ ቅስም የምትሰብሩ ዛሬ መልእክቴ ለእናንተ ነው። ዮሐንስ 13:34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ ይላል የእግዚአብሔር ቃል። የእግዚአብሔር ልጆች መሆናችን ዋናው ምልክቱ ፍቅራችን ነው። ቤተ ክርስቲያን ውስጥ ያለ ፍቅር ነው። ተያይዞ አብሮ መስራት ነው። አሁን እኮ ቤተ ክርስቲያን ውስጥ አብሮ መስራት አልተቻለም። ይሄ እኮ ካምፓኒ አይደለም። አንተ የተከልከው ያቋቋምከው ፋብሪካ አይደለም። ቤተ ክርስቲያን የሁላችንም ናት። የአባታችን ቤት ነው። አንዱ መጋቢ ሌላው ተመጋቢ ሆኖ ቁጭ ብሎ ለዘመናት ደግሞ ያላስተማርከው ያልመከርከው አንድ ቀን መንገዱን ያላሳየው ሰው ብቅ ሲል ቀው አናቱ ታሳቅቃላችሁ በእግዚአብሔር ቤት። የዛሬ ልጆች እንደሚባለው እኮ ነው። የዛሬ አገልጋይ ምን እናርግ ታዲያ? ማን ያንጻል? ማን ጊዜ ወስዶ ከወጣቶቹ ጋር አዲስ ከዳኑት ጋር ማን ቁጭ ይላል? የእግዚአብሔር ቤት አገልግሎት እንዳልኩት ቀድሞ በገባ አይደለም። አሰላለፉም ታናሽ ከኋላ
ታላቅ ከፊት አይደለም። እንደዛ ቢሆንማ ኖሮ ዳዊት ትንሹ ብላቴና ከታላላቆቹ መሃል ተመርጦ ከፊት እረኛው ገጭ ባላለ ነበር። ስሙኝ፣ ከቆንጆ ቆንጆቹ መሃል ተመርጦ በእግዚአብሔር ዓይን ታይቶ ከፊት ገጭ አለ ዳዊት። ዮሴፍም በታላቅ ወንድሞቹ ተሽጦ በግብፅ ሀገር ባለስልጣን ሆኖ ለቤተሰቦቹ የክፉ ቀን ደራሽ ባልሆነ ነበር። ትንሹ የዛፍ ፍሬ ዮሴፍ ጌታ ይባርከው ምሳሌያችን ነው። እናንተ የቀደማችሁት ከስር ያሉትን ተንከባከቡ። ኃላፊነት አለባችሁ፣ አደራ አለባችሁ። እግዚአብሔር የጠራቸውን ልትንከባከቡ፣ ተተኪ ትውልድ ልታፈሩ። በዚህ በሐዋርያ ምዕራፍ 18 ላይ ከቁጥር 24 ጀምሮ ያለውን ታሪክ ለዛሬ ለብዙዎቻችሁ ትምህርት ይሆናል። ለቀደማችሁት በእግዚአብሔር ቤት እና በእረኝነት ደረጃ፣ በአስተማሪነት ደረጃ፣ በወንጌላዊነት ደረጃ ላላችሁ ኧረ እግዚአብሔር ፍቅር ነው። ምን ይላል ብትሉ ቁጥር 24 በወገኑም የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። ይሄ እግዚአብሔር ቃል ነው። እርሱም በመጽሐፍት ዕውቀት የበረታ ነበረ ይላል። የአጵሎስን ታሪክ ነው የምነግራችሁ። የቀደሙቱ እንዴት እንደተቀበሉት ነው የምነግራችሁ። ከዛስ ቁጥር 5 እርሱ የጌታን መንገድ የተማረ ነበረ በዮሐንስ ጥምቀት ብቻ አውቆ። ይሄ እንግዲህ የዮሐንስ ጥምቀት ብቻ ነው። እንደ ሐዋርያቱ በክርስቶስ ኢየሱስ በመንፈስ ቅዱስ የተሞላ አይደለም። ገና ጀማሪ እውቀት ቢኖረው በዮሐንስ ጥምቀት ብቻ ነበረ አጵሎስ። ከዛስ በመንፈስ ሲቃጠል ስለ ኢየሱስ ክርስቶስ ይናገርና በትክክል ያስተምር ነበረ። ይሄ ሰው ጌታን አውቋል፣ በመንፈስም እየተቃጠለ ነው። ግን በዮሐንስ ጥምቀት ብቻ ነው። እንደቀደሙት አይደለም፣ እንደ ሐዋርያቱም አይደለም። ከነሱ መሃል ነበር። ከዛስ ሲያስተምር ነበረ። የጌታን መንገድ የተማረ ነበረ። 26 እርሱም በምኩራብ ገልጦ ይናገር ጀመር። አሁን እሱ በተጠራበት እረኛ የለው ምን የለው ፓስተር የለው ምን የለው፣ ስራውን ግን ይሰራ ነበር። በምኩራብ ያስተምር ነበር። እነዚህ ሰዎች ግን ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። ስለዚህ አጵሎስ ጌታ ነገር ቢያቅም ከናቂላና ፕሪስቂላ እኩል እውቀት አልነበረውምና ወስደው የእግዚአብሔርን መንገድ በትክክል ገለጡለት፣ አስተማሩት። ወንድማቸውን ገንዘብ አረጉት፣ ጠቃሚ አረጉት፣ አሳደጉት፣ ገነቡት፣ መሩት፣ እረዱት፣ አበረታቱት፣ አላሳቀቁትም። በአንተ ስኬጁል አይደለም የሚሰራው እግዚአብሔር። ከዛስ ወደ አካግያ ማለት በፈቀደ ጊዜ ወንድሞቹ እነዛ ሰዎች ምን አረጉት? አጽናኑት። ከዛስ ይቀበሉትም ዘንድ ወደ ደቀ መዝሙራት ጻፉለት። አይገርማችሁም? ቅንነት ዛሬ ከቤተ ክርስቲያን አባል ላልሆነ ሰው ደብዳቤ ይወጣል፣ የድጋፍ ደብዳቤ ይወጣል። 28 ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና ይላል። ይሄ መልእክት በእውነት ነው የምላቸው ለብዙዎቻችን በዚህ ዘመን ትምህርት ነው። ቀደሙቱ ኃላፊነታቸውን አልተወጡም። ሳያስተምሩ ሳይመክሩን ነው እየወቀሱን እየሰደቡን ያሉት። ባልኮተኮትከው፣ ባላሳደከው፣ ባላረምከው ልጅ ልትቆጣ ልትንገበገብ አትችልም። አሁንም ጊዜው አልረፈደም። እናንተ ከላይ ያላችሁ ትልልቆቹ የቀደማችሁት በእግዚአብሔር ቤት ከስር ያሉትን ቢሰሙ ባይሰሙ የእናንተ ኃላፊነት መምከር ነው። አልፎ አልፎ ዘማሪ ፓስተር ታምራት ኃይሌ ሲመክር አያለሁ፣ ሰማለሁ። በድፍረትም ነቢያቶቹንም ሲመክር አያለሁ። ጌታ ይባርክ ማለት ፈልጋለሁ። ኢየሱስ ጌታ ነው። እህቶች ወንድሞች፣ መልእክቴን ጨርሻለሁ። እግዚአብሔር የተባረከ ይሁን። ከዚህ መልእክት በጣም ብዙዎች እንደሚማሩ በተለይ የቀደሙት እንደሚማሩ እርግጠኛ ነኝ። ሼር አድርጉላቸው።